ቤተክርስቲያን በክርስቶስ እንደተመሰረተች ይታወቃል። የአንተን ከክርስቶስ ቸርች ነው በፊት ነበረች አይደል እንዴ? ዲኖሚኔሽን ነው። ከክርስቶስ በፊት ነበረች ቤተክርስቲያን ነበረች። ሄና ቤተክርስቲያን ከክርስቶስ በፊት ነበረች ላልከው ማስረጃ አይደል? እሺ ፈሪሳውያን ምን ላይ ነበር ሲያገለግሉ የነበር? አረ ፈሪሳውያንን ተወልይ ስለ ክርስቶስ እየጠየቁ ፈሪሳውያን ይለኛል እንዴ? በእናትህ እኔ እግዚአብሔር ይገርመኛል። ይገባ በእውነት እንደዚህ ትዕቢተኛ ሰዎችን ፊት ለፊት ነው በቃ የሚያዋርዳቸው። የታለ ዮፍቲ ነው ዮፍቲ ነው ዮፍቲ ከየት ቤተ እምነት ነህ? ቃለ ሕይወት። እሺ የቃለ ሕይወት መስራች ማን ነው? እኔ አላውቅም። እሺ ቃለ ሕይወት የጌታ ቤተክርስቲያን ነች ብለህ ታምናለህ? ምን ቃለ ሕይወት የምትባለው ቸርች የጌታ ቤተክርስቲያን ነች ብለህ ታምናለህ? የጌታ ቤተክርስቲያን እሺ ቃለ ሕይወት መችስ እንደተመሰረተች ታውቃለህ? የተመሰረተችበትን ጊዜ ሰርች አድርጌ ልንገርህ እንዴ? እስኪ አድርግና ንገረኝ። ጥሩ ነው። እሺ እሱ ሰርች እስኪያደርግ ድረስ ሪፎርምድ አቤት ሰላም ናችሁ? እንዴት አለ? አለን። የት ቤተ እምነት ነህ? ቃለ ሕይወት። መስራቿ ማን ነው? መስራቿ ስትል እዚህ የመሰረቷት እንትኖች ናቸው፣ ፕሬስቢቴሪያን ሚሽነሪዎች ናቸው የመሰረቷት። እሺ ፕሬስቢቴሪያን ታውቃቸው? ሲባል ሰምቻለሁ። እነሱ ሚሽነሪዎች ናቸው። አሁን ግን ባፕቲስት ሪፎርምድ ባፕቲስት ነች በኮንፌሽን ደረጃ አሁን ባለው አቋም ማለት። እሺ እዚህ ስትል ኢትዮጵያ ውስጥ የመሰረቷትን ነው ያልከኝ? ኢትዮጵያ ውስጥ ቃለ ሕይወት ኢትዮጵያ ውስጥ ያለች ቤተክርስቲያን። እሺ እንዳጠቃላይ እሺ ያንተ እምነት ከየትኛው መደብ ነው ማለት? ፕሮቴስታንት ነኝ። የምትከተለው ቲዮሎጂ ማለት ነው ፕሮቴስታንት ውስጥ ሆኖ ሪፎርምድ። እሺ መቼ ነው የተመሰረተው እሱ? የተመሰረተው ማለት አንችልም እኛ። ሪፎርምድ የሚለው ስሙ ራሱ እነ ካልቪን ለቸርቹ ቤተክርስቲያን በሉ ነው የሚለው፣ ወይም ደግሞ ክርስቲያኖች በሉ ነው እንጂ የሚለው። ካልቪን ማለት አሁን ከሪፎርምድ ጋር በጣም አፊሌት የሚሆነው ሰው ወይም ሪፎርምድን መሰረተ የምትሉት ነው። ግን ከስሙ መሰረተ እያልከኝ ነው እንደምትረዱት። እሺ ከስሙ እንደምትረዱት ታድሶ የታደሰ ማለት ነው። ግን እሱ ራሱ ለክርስቲያኖች ሪፎርምድ ብላችሁ አትጠቀሙ ብሏል። ክርስቲያኖች መቼ ነው መታደስ የጀመረው? በተለያዩ ጊዜ ታድሷል። የተለያዩ ጊዜ ታድሷል። መቼ ጀመረ? አሁንም ያለ ታድሷል ብዬ አምናለሁ። መቼ ጀመረ? ታድሶ ሁሌ ነው መሆን ያለበት። መቼ ጀመረ? ጥያቄ መቼ ጀመረ ማለት ይሄ ስፔሲፊክ አንተ የምትከተለው ሪፎርመር ቲዮሎጂ መቼ ጀመረ? ያው ሚድል ኤጅ ላይ ነው ማለት 15 ወይ 16ኛው ክፍለ ዘመን 15 ነው። እሺ 16ኛው ክፍለ ዘመን ላይ 16ኛው ክፍለ ዘመን ላይ የተመሰረተው ተሐድሶ የትኛውን ቤተክርስቲያን ሊያድስ ነው? እናንተም ታሪኩ እንደምታውቁት ካቶሊክ ነበር ማርቲን ሉተር። የሮማ ካቶሊክ ክርስቲያን ነበር፣ አማኝ ክርስቲያን ነበር። ከዛ በኋላ እዛ ውስጥ ያሉ እምነቶች እና ደግሞ ተግባራቶች ከሐዋርያት ወይም ደግሞ ከሐዋርያት ዘመን ከአፖስቶሎቹ የመጡትን ስለማይከተሉ ከዛ ፈቀቅ ብለው ስለነበረ ወደ ሐዋርያቱ አስተምሮ መመለስ አለብን ከሚል የመጣ እንትን ነው እንቅስቃሴ። እሺ አምስቱን ሶላዎች ታምናለህ? በአምስቱ ሶላዎች ሐዋርያት ያምናሉ? ያምናሉ። እሺ ከሐዋርያት ትምህርት መጽሐፍ ቅዱስ ብቻ የሚለውን ሶላ አሳይ። መጽሐፍ ቅዱስ ብቻ ቃል በቃል ላላሳይ ይችላሉ፣ ግን በትምህርት ደረጃ ችግር የለውም። ሐሳቡም ካለ በትምህርት ደረጃ መጽሐፍ ቅዱስ ብቻ ስንል ምን ማለታችን ነው? ሲጀምር ትምህርቱ ያ ትምህርት
በሐዋርያቱ እንግዲህ ሪፎርመር ቴዎሎጂ ነው የምትከተለው፣ መታደስ አለበት ብላችሁ ነው የምታስቡት። ወደ የትኛው ዘመን ነው የሚታደሰው ሲባል ወደ ሐዋርያቱ። ምክንያቱም በመሀል ላይ ቤተክርስቲያን የስህተት ትምህርት ይዛ ነበረ ብላችሁ ስለምታስቡ ማለት ነው። ከዛ እናንተ ምን አይነት ትምህርቶች አሏችሁ? ለምሳሌ መጽሐፍ ቅዱስ ብቻ፣ እምነት ብቻ፣ ጸጋ ብቻ እንደዚህ አይነት ነገሮች አሉ። ከዛ ውስጥ አንዱን እንደማሳያ ያነሳንና መጽሐፍ ቅዱስ ብቻ የሚለው በሐዋርያቱ ዘመን የነበረ በኋላ የጠፋ ሆኖ ከዛን ወደ ሐዋርያቱ ዘመን እንመልሰው በሚል የመጣ ከሆነ ይሄን ትምህርት ሐዋርያቱ ዘንድ ልናገኘው ይገባል ማለት ነው አይደለ? አዎ። ግን መጽሐፍ ቅዱስ ብቻ ስንል እንዴት ነው ዲፋይን ያደርጉት? ማለት በአንድ ቃል አይደለም። ምን ማለት እንደሆነ ሪፎርመሮቹ መጽሐፍ ቅዱስ ብቻ ሲሉ ምን ማለታቸው እንደሆነ ሪፎርመሮቹ ምን አሉ ሳይሆን ጥያቄ ሐዋርያቱ ይሄን ትምህርት ያምኑታል ወይ ነውና እኔ አሁን የምፈልገው ዲፊኒሽን አሁን ስላሴ ስንል ለምሳሌ መጽሐፍ ቅዱስ ላይ የለም፣ ግን ዲፋይን መደረግ አለበት። አይ ስላሴ የሚለው ቃል የለም፣ ቃሉ የለም፣ ችግር የለውም። ስላሴ ትምህርቱን ግን ከመጽሐፍ ቅዱስ እናሳያለን አይደል? እሱን ከመጽሐፍ ቅዱስ እንደምናሳየው እዚህ ጋር መጽሐፍ ቅዱስ ብቻ ስንል አንድ ቃል ነው አይደል? እሺ መጽሐፍ ቅዱስ ብቻ የሚለውን መጽሐፍ ቅዱስ ብቻ የሚለውን ከመጽሐፍ ቅዱስ አሳየኝ። ቃሉን አልጠየቅኩም። ትምህርቱን ልክ የስላሴ ትምህርት ከመጽሐፍ ቅዱስ እንደምታሳየው ሁሉ መጽሐፍ ቅዱስ ብቻ የሚለውንም ትምህርት ከመጽሐፍ ቅዱስ አሳየኝ። ቀላል ነው። የማይሳሳት ማን ነው? የማይሳሳት በመጽሐፍ ቅዱስ ስህተት የሌለበት ማን ነው? ለምሳሌ ቤተክርስቲያን ስህተት እንደሌለባት መጽሐፍ ቅዱስ አይናገርም። ለምሳሌ ይናገራል። ሪቨሌሽን መጽሐፍን ና እንጂ አይናገርም ብለህ ደምድመህ ታልፋለህ እንዴ? ይናገር አይደለም፣ እየሰጠው እኮ ነው። ምሳሌ እየሰጠው። አይ ለምን ትሰጠኛለህ? ለምሳሌ ቤተክርስቲያን አትሳሳትም ብዬ ነው ያልኩህ አይደለ? አይ ትሳሳታለች ካልከኝ ማስረጃ እጠይቅሃለሁ። እኔ ላለመሳሳቷ ግን እኔ ማስረጃ እሰጥሃለሁ። እሺ የመጀመሪያ የማቴዎስ ወንጌል ምዕራፍ 16 ላይ ጌታ የተናገረውን እሱ ደስልህና ኢየሱስም መልሶ እንዲህ አለው፣ እሺ ከዛ እኔም እልሃለሁ አንተ ጴጥሮስ ነህ፣ በዚህችም ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም አለ። ስለዚህ ቤተክርስቲያን የገሃነም ደጆች አይችሏትም። አንድ ጢሞቴዎስ ላይ ውሰድህና ደግሞ አይሳሳትም የሚል ነው ማሳየት እንድታሳየኝ ፈልጉ እየጠበቅኩ ያሉት ነው። ኦኬ ቃል በቃል የሚል ሐሳብ አንስተናል ማለት ነው። ቃል በቃል አይደለም፣ እንደ ኦርጋናይዜሽን አትሳሳት የሚል ሐሳብ ያለው ነው። እዚህ ጋር አትሳሳት የሚል ሳይሆን ያለው እሺ፣ እዚህ ጋር ያለው እዚህ ዓለም ላይ ቤተክርስቲያን ይመሰረታለው ነው። መሰረቷን ነው የተናገረው። የገሃነም ደጆች አይችሏትም የሚለውን ነበር እኔ ደግሞ እንድትይዝ የፈለግኩት። አንተ መመስረቱን ያስከው አያይዘ ያዘ። የገሃነም ደጆች አይችሏትም ሲል ምን ማለት ነው? በጣም ጥሩ። ወደ ሲኦል የሚነዱ የምንፍቅና ትምህርቶች አይችሏትም፣ ቤተክርስቲያንን ሊያሸንፉ አይችሉም ማለት ነው። ግልጽ ነው። የተወሰነ ልክ ነህ፣ ግን እሺ የተወሰነ ልክ ያልሆንኩትን ንገረኝ። የገሃነም ደጆች አይችሏትም ሲል መጽሐፍ ቅዱስ እንትን ለማለት ነው። ይሄ ዲፌንሲቭ አይደለም፣ ኦፌንሲቭ ነው። ያ ማለት ሄደን ቃሉን በደንብ እናነበው፣ ግሪኩንም ባናነበው ደጅ ማለት ምን ማለት ነው? ደጅ ማለት ያ ማለት ነው መግቢያ ማለት ነው። የገሃነም ደጆች ማለት ነው። እኛ ነን የገሃነም ደጆች የምንሄደው ማለት ነው። እኛ ሄደን በወንጌል ማለት ነው። በወንጌል የገሃነም ደጅ ማለት ነው። ያላመነ ማለት ነው። ያላመነ በሙሉ በሰይጣን ስር ማስረጃ ስቴንስ ማስረጃ ያላመነ በሙሉ በሰይጣን ስር መሆኑን አታምንም? ማስረጃ እምነቴን ሳይሆን ማስረጃ ላወራኸው ማለት ነው። ማስረጃ አወጣል። አሁን እንዳጋጣሚ ዝም ብዬ ነው የገባሁት፣ ግን እሺ ችግር የለውም። ወደ ሌላኛው ማስረጃ ልሂድ። የገሃነም ደጆች አይችሏትም ስለማለቱ ግልጽ ስለሆነ ማለት ነው። አንተ ግን ላልከኝ ማስረጃ ጠይቃለሁ በኋላ። ጴጥሮስ ደግሞ ማነው ጳውሎስ ደግሞ በጢሞቴዎስ መልእክቱ ላይ አለ። ተመለሳ እንዴ ሌላኛውን ማስረጃ ልስጥህና ከዛን ወደ አንተ ማስረጃ እንመለሳለን። መጽሐፍ ቅዱስ ብቻ ለሚለው ማለት ነው። ለጠየከኝ ምላሽ እየሰጠው ነው። በነገራችን ላይ አንተ እኔ ለጠየቅኩ ግን ገና ምላሽ አልሰጠኸኝም። ውይይቱ እንዲቀጥልና በቅንነት እንድንግባባ ሐሳብ ሼር እንድናደርግ ነው ወደ አንተ መልስ የገባሁት።
አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እንዲህ ይላል፣ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ቤተክርስቲያንን ምን ተብላለች? የእውነት አምድና መሰረት ተብላለች። ሪፎርምድ ተመለሰ አንዴ። መጽሐፍ ቅዱስ ብቻ ነበረ እሱን እየፈለግኩኝ አንተ ደግሞ ሌላ እንትን እየጨመርክ ነውና እኔ ማስረጃ ፋላሲ ኦቨርዌልም ማድረግ የለብህም። አርጊው ስታረግ አንድ ሀሳብ ይዘህ መሄድ ነው ያለው። ምን ለሚለው ነው እኔ ማስረጃ እየሰጠ ያለሁት? ምን ጠይቀኸኝ? እኔ የጠየቅኩ ቤተክርስቲያን እየጠየቅኩን እኮ እየመለስክ ነው፣ ግን እላይ በላይ እየደራረብክ ነው ነው ማለት አንዱን ሀሳብ የጨረስን ብንሄድ ይሻላል ነው። እሺ ችግር የለውም። እሺ እኔ እንትን ከምደራረብብህ ለሰጠው ለምሳሌ እኔ ስህተት መሆኔን የሚያሳይ ነገር ካለ አንተ አቅርብ ማለት ነው። ችግር የለውም። እስከዛ ወይ እኔ አሁን እንዳልኩ ተዘጋጅቼ በዚህ ርዕስ ና ተመለሳ። በቃ አልተዘጋጀ ገስትልካርል እንደገባው ተዘጋጅቼ አበዛ ደራረብ ካለኝ እንጂ እኔ ሁለት ጥቅስን የጠቀስኩት አንደኛውን የማቴዎስ ወንጌል ምዕራፍ 16 ነው። ከዛን ደግሞ ስለ ቤተክርስቲያን አለመሳሳት የተጻፉ ማለት ነው። አሁን ደግሞ የጢሞቴዎስን ጠቀስኩና ለምን እንደዛ እንዳልክ አልገባኝም። እሺ ያንተ መልስ ስጠን። በቃ ሪፎርምድ መጽሐፍ ቅዱስ ብቻ የሚለውን ፕሮቴስታንታዊ ትምህርት በማስረጃ። እሺ አንድ ጥያቄ ልጠይቅ። ቤተክርስቲያን አትሳሳትም ነው የምትለው? አትጠይቀኝ። የኔን ጥያቄ መልስልኝ። ቤተክርስቲያን አትሳሳትም ነው አይደል የምትለው? አትጠይቀኝ፣ የኔን ጥያቄ መልስልኝ። ምክንያቱም እኔ ለጠየቀኝ ጥያቄ ምላሽ ስሰጥ ተደራረበ ብለህ ወደ ሽሽት ሄደሃል። ቢያንስ የጠቀስኩትን ጥቅስ እንኳን እስኪ ነው አይደለም ያልከው? አይ እኔ እኮ መልሱን እየመለስኩ እየመለስኩልህ ነበር እኮ አንተ። እሺ አንዴ ለማስቆም ነው የሞከርከው። እኔ ጠይቄ ከዛን መልሰህ እኔን ጠየቀኝ። ለመልሱ ከጠቀመው ብዬ ነው የመለስኩልህ እንጂ አንተ መልሰህ አይደለም። ምን ብዬ ጠይቄህ ነበረ? መጽሐፍ ቅዱስ ብቻ የሚለውን ትምህርት ከመጽሐፍ ቅዱስ አሳየኝ አልኩ። ከዛን ደግሞ እኔ ምን ብዬ ለመለስልህ ነበር? አንዴ ማይሳሳተው ምንድነው በመጽሐፍ ቅዱስ አልከኝ። ለምሳሌ ቤተክርስቲያን ብዬ እኔ ለጠቀስኩት ነገር ነው ማስረጃ ያቀረብኩት እንጂ ያንተን መልስ መልሰህልኝ አይደለም አይደል? ስለዚህ ወደ መልስ ግባ እኮ። አንተ የጠቀስከው ምንድነው? የገሃነም ደጆች አይችሏትም የሚለው አለመሳሳቷን ነው የሚያሳየው አልክ። ለዚህ ምንም ሊንክ የለውም። እንደዛ የሚል ላለመኖሩ ማስረጃ ጠይቄ የገሃነም ደጆች አይችሏትም ማለት አሁን የኔን አሸናፊ ነች ማለት ነው። አሸናፊ ነች ማለት ነው እንጂ እሺ ይሁን ችግር የለውም። እኔ ሳቀርብ ስህተት ነህ ስላልከኝ ስህተት ለመሆኔ ማስረጃ ስልህ ምን አልከኝ መሰለ? ተዘጋጅቼ አልገባውም አልከኝ። አሁን እሺ በቃ ስህተት ለመሆኔ ማስረጃ ስትለኝ ሳይሆን አሁን እያወጣው ጥቅሶቹን ጥቅስ ጠይቀህ ነበር አይደል? ማለት ያላመነው የዚህ ዓለም አምላክ ይለዋል እንደውም እኮ ሰይጣንን ማለት ነው። ስለዚህ ያላመነው በሰይጣን ግዛት ስር መሆኑን እንኳን አላመንክምና እሱን ጥቅስ አውጥቼ ልሰጥ ነበር። አሁን ተዘጋጅቼ ብገባ ጽሁፍ ይዤ ብገባ ቶሎ ኦት እያረኩ እየተናገርኩ ልሄድ ይችል ነበረ። ግን ማን ነው እንደዚህ ያለ? እኔ ማስረጃ የጠየቅኩ ለምንድን ነው? እኔ ያልኩት ስህተት ለመሆኑ እና አንተ የምትለው ልክ ለመሆኑ በተለይ የክፍሉን ትርጓሜን የጠየቅኩ እንጂ ሰይጣን ይገዛል አይገዛ ምናምን የሚለው ውስጥ እኔ መቼ አወራው? ሲጀመር እኮ እኔ እያልኩ ያለሁት የገሃነም ደጆች አይችሏትም የሚለው ቤተክርስቲያን አሸናፊ ነች። ቤተክርስቲያን ማርች ታደርጋለች ወይም ደግሞ ለመዋጋት ትወጣለች። በምን? በወንጌል ማለት ነው ትወጣለች። እሺ ለምሳሌ እንዴ የሚለውን ትርጉም አትሸነፍም ነው። ፋይናሊ ራሳም አትሸነፍም አልክ። በቃ ይሄው አትሳሳትም ማለት የገሃነም ደጆች አይችሏትም ማለት ነው። ደጅ ማለት ራስን ነገርክ መግቢያ ማለት ነው። የገሃነም ደጅ ማለት ሪፎርምድ። ይሄው ለጠየቀኝ ጥያቄ ምን ላይ ሰጥቻለሁ። ለምሳሌ ቤተክርስቲያን አትሳሳትም ብዬ አይ ትሳሳታለች ካልክ ማስረጃ የትኛው ነው? አሁን ሁለተኛው ማስረጃ አለ። ትሳሳታለች የሚል ትሳሳታለች እኮ የሚል ማስረጃ እኮ ላመጣልህ ነበር። ምክንያቱም ዮሐንስ ራእይ ላይ ሄደን ማየት እንችላለን። ከትክክለኛው መንገድ ፈቀቅ ያሉ ጌታ ኢየሱስ ክርስቶስ እንደመለሱ ምዕራፍና ቁጥር ነገር ከፍትልሃለሁ። አሁን ምዕራፍና ቁጥር ነገር እኔን ልክፈትልህ።
ቁጥሩን ንገረንና እኛ ብንከፍትልህም እንችላለን። ሪፎርመር ከዚህኛው ጥቅስ በኋላ በቀጥታ ያንተን የመጽሐፍ ቅዱስ ብቻ ማስረጃ ነው የምትሰጠኝ። እሺ እንትን ሆነ የኔ ጥያቄ ሊደበቅብኝ ሆነ። እሺ ጋይስ ሰላም እንባባል። አስከዛን ወንድማችን እንደው እኮ ለፋ ቢለው ነው እንጂ ቢመለስ መልካም ነው። ራእይ ላይ ቤተክርስቲያን ትሳሳታለች አይደለም የሚለው ሰዎችን ነው እና ባትለፋ መልካም ነው። ወንድማችን መለስ በል እና ገዘው ብዬ ነው ዮባ ሰዓት ከሚያቃጥል። አዎ እኮ ይዞ ሲመጣ ምን ይሆንበታል ባጭሩ። ታዲያ እኔ ሰዎች አይሳሳቱም መቻልኩ ሲል ያበቃል እኮ። ግን አይ ቀደምም እንደው ዝም ብሎ ነው እንጂ የእውነት አምድና መሰረት ናት የሚለውን እየጠቀስክለት ከዚህ በላይ እንግዲህ ላለመሳሳቷ ከዚህ በላይ ማስረጃ የሚሆን ነገር እኔ ከየት እንደሚመጣም አላውቅም እኮ። እሱን ክፍል ከፍተን እናንብበው አልኩ። ከዛ በኋላ አይ መጀመሪያ ለአንተ ላልከው ቤተክርስቲያን ትሳሳታለች ላልከው ማስረጃ አምጣ አልክ። ሪፎርምድ ከፈለጋችሁ ሪፎርምድ ይሰማል። መጽሐፍ ቅዱስ ብቻ የሚለው ማስረጃ የቱ ጋር እናንብብልህ? ጥቅስ ንገረኝ እኮ። እኔ እኮ ሐሳቡን እየነገርኩ ነው። ሐሳቡን ሰላሴ የሚለውን ከፍቼ እንደማላት። ሪፎርምድ ሐሳቡ ያለው የትኛው ጥቅስ ላይ ነው? ሐሳቡማ አንድ 3 አረፍተ ነገር እንድናገር ከፈቀድክልኝ ሐሳቡን ልናገርና ጥቅሱን ንገረኝና ጥቅሱን አነበን ከዛን አንተ ማብራሪያ ስጠን። ጥቅሱን አመጣዋለሁ ግን ሐሳቡን ልንገር መጀመሪያ። 3 አረፍተ ነገር ነው፣ ብዙ ደቂቃ አልፈጅብህ። ሪፎርምድ ጥቅሱን ንገረን፣ ጥቅሱን ተመስርተ ማብራሪያን ስጥ ነው ያልኩ። አትስጣላልኩም፣ ግን ጥቅሱን አስቀድመው። የማይሳሳት እግዚአብሔር ብቻ ነው። እግዚአብሔር ደግሞ የተናገረው በቃሉ ነው። አልጠየኩም። ስለዚህ የማይሳሳት ቃል ያለን የእግዚአብሔር ቃል ብቻ ነው። ስለዚህ የእግዚአብሔር ቃሉ ብቻ ስንል ወይ መጽሐፍ ቅዱስ ብቻ ስንል የማይሳሳት አውቶሪቲ ስልጣን ያለው መጽሐፍ ቅዱስ ነው። ይሄ ደግሞ ከመጽሐፍ ቅዱስ ባህሪ ተነስተን ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው፣ የማይሳሳተው አምላክ ቃል ነው። ሪፎርምድ የጥቅስ ያለ የማይሳሳት የእግዚአብሔር ጥቅስ ማለት አንዴ ምን አይነት ጠቅስልሃለሁ? ጥቅስ ነው እባክህ ጥቀሰው። እያዛገ ነው ጀለስ በቃ ምንም የለውም ማስረጃና በምን ይሸፍነው? ገብቷል። መጽሐፍ ቅዱስ የሚለውን ቃል በቃል አይደለም የጠየቅነው እኮ ሐሳቡን አንጣ ስንለው እግዚአብሔር አይሳሳትም። እግዚአብሔር ደግሞ የተናገረን በቃሉ ወክል ነው። ስለዚህ ቃሉ አይሳሳትም፣ ቃሉ ደግሞ መጽሐፍ ቅዱስ ነው። ስለዚህ መጽሐፍ ቅዱስ አይሳሳትም የሚል ሰማ። እንደዛ ከሆነ እኮ በሱ አናሎጂ ሄደ እኮ የቀደሙን እኮ ይመታበታል። ቤተክርስቲያን ራሷ ማን ነው? ክርስቶስ አይደለ? ያ ክርስቶስ አይሳሳትም፣ ቤተክርስቲያን አትሳሳትም። ፐረሰ ትላለህ። እንደው ምን እንደሚሻል አላውቅም። እኔ ልስጥ አይዲያ። እሺ አገኘኸው ማለት አሁን መጽሐፍ የሎዶቅያ ቤተክርስቲያን ለዛ ኤግዛምፕል ትሆናለች። አረ ሁላችሁ ማን ሚዩት አታርጉ። እንደኔ ሄኖክ ሚዩት አድርግና ዮፍታይም ማስረጃ ላይ መጣ ነበር። ዮፊት እኔ እንትን አሁን መጽሐፍ የምን ማስረጃ ነበር የጠየቅኩ? አይ ቅድም እሱ እድሜ ምናምን የሚለው ነው እሱ 1927 ይላል። ብዙም እሱ ላይ እኔ ፎከሴ ስላልሆነ አሁን ባይብል ብቻ በሚለው ዮፍቲ የአንተ ቸርች የተመሰረተችው 19 ስንት አልከኝ? 27 ይላል። 1927 ማን የመሰረታት? አንድ ሱዳናዊ ምናምን ሚሽነሪ ነው ምናምን ይላል። በአፍሪካ የተመሰረተው ማለት ነው። አንድ ሱዳናዊ ሰው 19 ምናምን ላይ መሰረታት። በጣም ደስ ይላል። የጌታ ቤተክርስቲያን ነች። የጌታ ቤተክርስቲያን ለማለት የጌታ ትምህርት ካለው በቂ ነው። ሌላ እንትን የለውም ምንም። ስለዚህ የጌታ ቤተክርስቲያን ትባላለች። የጌታ ትምህርት ያለበት የጌታ ቤተክርስቲያን ነው እንጂ የሚባለው ሌላ እንትን የለውም። እኔ ግን የማ ትምህርት ያለበት ምን ያስብላል አልጠየቅኩም። የጠየቅኩት እኔ የጌታ ቤተክርስቲያን ትባላለች ወይስ አትባልም? ትባላለች። እሺ በመጽሐፍ ቅዱሳችን ላይ ጌታ ቤተክርስቲያንን መች እንደመሰረታት ነው የተጻፈልን?
በቃ ደሙ ሲፈስ ነው። በቃ በደሙ ነው እግዚአብሔር የመሰረተው ቤተክርስቲያን። ደሙ ሲፈስ ማለት መስቀል ላይ ነው የተመሰረተችው። ያ በመስቀል በሞቱ ነው የተመሰረተችው ቤተክርስቲያን። እሺ በመስቀል በሞቱ ተመስርታለች። ከዛሬ 2017 ዓመት በፊት ቤተክርስቲያን ነበረች ማለት ነው አይደል? በጣም በትክክል ስ ቴንክ ዩ እግዚአብሔር ያክብርልኝ። ሱዳናዊ ታዲያ እችን ቤተክርስቲያን የት ጥሏት ነው ቤተክርስቲያን የመሰረተው? ያ አሁን ምንድነው በመሃል ላይ ለምሳሌ የነበረው ሙቭመንት ጳውሎስ እስከ ኤፌሲዮን ድረስ ወንጌልን ሰብኮ ነበር። አሁን ግን ሄደን ኤፌሲዮን ኤግዛክት ሎኬሽን ቼክ ብታረግ ሙስሊም ሀገር ናት አይደል? ቱርክ ነው ይባላል። እና አሁን ኤግዛክትሊ ሎኬሽናቸውን በፊት ፕሪች የተደረጉ ቦታዎችን ብታይ የተለያየ ነገር ነው ያ አካባቢ ያለው ማለት ነው። ስለዚህ በሰዓቱ የነበረው ሪፎርሜሽን ያ በሰዓቱ ያለው ስፒሪቹዋል መነቃቃት አሁን ላይ የለም። ያ ቦታ በተለያየ ሰው እንትን ይላል። ዮፍቲ ጠፉ እነዛ ቤተክርስቲያኖች ነው ሐሳብ? ያ ሙቭመንት የለም። ያ ሙቭመንት ስለጠፋ ነው ሱዳናዊ መጥቶ የመሰረተው ያንተን ቸርች? ኖ አይደለም። ስለዚህ እኔ ጥያቄ ያቺ ቤተክርስቲያን ካለች ለምን እሱ መመስረት አስፈለገው ነበር? ሱዳናዊው ለምን መሰረተ ነበር ጥያቄ። ትጠፋለች እንደ ቤተክርስቲያን? ጌታ የሰራት ቤተክርስቲያንማ የተባለው እኮ እኛ እኮ ነን እኮ በአዲስ ኪዳን እኮ ጌታ የሰራት ቤተክርስቲያን ትጠፋለች? አልጠፋችም። ቤተክርስቲያን እኛ በእኛ እምነት አልጠፋችም ሳይሆን ትጠፋለች። አትጠፋም? ጥያቄ አትጠፋም። እሺ ማትጠፋ ሰዎቹ አይጠፉም፣ ግን ይሄ አዳራሹ ሊፈርስ ይችላል። ኢትስ ኖት ቢግ ዲል። እሺ ማትጠፋ ከሆነ ሱዳናዊው ለምን? እሺ ስለ አዳራሽ አልነበረም የሚያወራው፣ ችግር የለውም። ቤተክርስቲያን የማትጠፋ ከሆነ ሱዳናዊው ለምንድን ነው እሱ ያንተን ቸርች የመሰረታት? ባልጠፋችሁ ቤተክርስቲያን ውስጥ ለምን አልቀጠለም? ጥያቄ እኮ ይሄ ሙቭመንቶች አሉ አንዴ የተለያየ አይነት እንትኖች አሉ። ለምሳሌ በእኛ እምነት ውስጥ ሙሉ ወንጌል ምናምን እየተባለ አለ። ያ ማለት ግን የእናንተ ሙቭመንት ምንድን ነው? እሱ ሐሳቡ የእናንተ ሙቭመንት ሐሳቡ ምንድን ነው? ምን ለመቀየር ነው የተነሳው? በቃ በክርስቶስ ላይ የተመሰረተው ነው። እውነተኛውን የእግዚአብሔርን ወንጌል ማስኬድ ነው። በቃ ራን አስቀድሞ አልነበረም ቤተክርስቲያኑ ከሐዋርያቱ ወንጌል ሰበካ በኋላ ነበረ። ሱዳናዊው ከመነሳቱ በፊት አንተ የምትላቸው ትምህርቶች የሉም ወይ? አሉ። ከዛ በኋላ ግን አሉ። ለምንድን ነው እሱ ሌላ ቤተክርስቲያን መመስረት ያስፈለገው ነበር? ጥያቄ ልትመልሰው አልቻልክም። እሺ ሪፎርመር ተመለስክ። አንዴ ዮፍቲ ሚዩት አድርገውና ከሪፎርመር ጋር እንደ እንጨርስና ወደ አንተ እንመለሳለን። እሺ አንድ ጥያቄ ልጠይቅ፣ ይቅርታ። የፕሮቴስታንት ታሪክ ታውቀዋለህ አይደል? የፕሮቴስታንት ታሪክ እኮ አልነበረም እኮ ታውቀዋለህ አይደል? ማስረጃ የዛ ዘመን የነበረችው የሮም ቤተክርስቲያን አልተሳሳተችም? ተሳስታለች። ሪፎርምድ እሱ ነው። እኔ የሮም ቤተክርስቲያን ተከታይ አይደለሁም። አሁን ማስረጃ አለ? ማስረጃ እኮ እናንተ እኮ ከእግዚአብሔር ውጪ የሚሳሳት አውቶሪቲ የለንም አልኩ። እኔ የጠየቅኩ ጥያቄ መጽሐፍ ቅዱስ ብቻ ለሚለው ማስረጃ ምንድን ነው? ጥቅስ ጥቀስ ነው። አሁን ተመልሰ ሌላ ታሪክ ውስጥ ገብተሃል እኮ። ጥቅስ እኮ ኮንሰፕቱን ብሬክ ዳውን አድርገህ እያንዳንዱ ጥቅስ ጠቅሰህ ሪፎርምድ መጽሐፍ ቅዱስ ብቻ ለሚለው ምን አይነት ጥቅስ ነው የጠቀስክልኝ? ውሸት አይመቸኝም። ማይሆን ነገር አታድርግ። መጽሐፍ ቅዱስ ብቻ ለሚለው አይደለም፣ ከእግዚአብሔር ውጪ ቤተክርስቲያን እንደምትሳሳት እዚህ ቤተክርስቲያን መሳሳት አለመሳሳቷ ርዕስ አልነበረም። ለጠየቀኝ ጥያቄ ምላሽ እየሰጠው ነበረ። ቆይ አንዴ ምላሽ እየሰጠው ነበር። የእናንተን አስተምሮ እኮ ስለማውቅ ነው። የማይሳሳት ስልጣን የምትሉት ቤተክርስቲያንንና መጽሐፍ ቅዱስን ነው አይደል? ቤተክርስቲያን ለመጨረሻ ጊዜ ነው የምነግርህ። ጥያቄ ጠይቀኝ። ለምን ውይይት አናደርገው? ማለት ስለ ኦነስት ሆነን ጥያቄ ጠይቄ መጽሐፍ ቅዱስ ብቻ የሚለውን እስኪ ከሐዋርያቱ ትምህርት ከመጽሐፍ ቅዱስ አሳየኝ ስለ አንተ ጥያቄ ጠይቀኝ መልሰህ ለእኔ ጥያቄ መልስ ሳሰጥ ስጠይቀኝ ውይይቱ እንዲቀጥል ብዬ እኔ ምላሽ ሰጠው። እኔ መልስ ላይ ተመስርተ ጊዜ መፍጀት ስለፈለግ በቃ እኔ ይሄን መልሽላለሁ። አሁን ያንተን ማስረጃ ስጠኝ መጽሐፍ ቅዱስ ብቻ የሚለውን ብዬ ስለ ማውራት ሁሉ ጀምረህ ነበር። ከዛን ጥቅስ ስጠኝ እኔ ጥቅስ ነው የምፈልገው ስለ በመሃል ፖዞን
ቆይተህ ስትመጣ አሁን ተመልሳ አሁንም ፖዝ ነው ተሳሳታለች ፖዝ አትሳሳትም እዮባ በሚለው ፖዝ ነው አለው ለማትልፈዝም ብሎ እዮባ ፖዝ ነው አሁንም እያዳረሰ እስኪ አንተ ሰው ላግዝ መሰለኝ ጉሮሮን አደከመ ወንድሜ ይውረድና አደረቁ ዛሬ መሰለኝ አይ እንትኑም ባይዘው እዮባ ያላቸው መረዳትም ቃልብ ተሰማለን ቤተክርስቲያን ላይክ አተሳሳተም ስንል ምን ይያለ እንደሆነ አሁን የሮም ቤተክርስቲያን ይያለ ነበርና ቤተክርስቲያን ኤክሌሲያ እንደመሆኗ ጉባኤ እንደመሆኗ የሆነ ቦታ የሆነ አካባቢ ያለችን ቸርች ብቻ ይያልና አይደለም እኛ ይሄንን ነገር የሚያውቁም አይመስለኝም የገቡ ወንድሞቻችንና አሁን የሮም ቤተክርስቲያን ሲል ኦፍ ኮርስ ያኔማ የቃልኬዶን ጉባኤ ላይ ተሳስታ ነበር የሮም ቤተክርስቲያን ኦኬ ለምን የተሳሳተችው ከተባለ ሎካል ጉባኤ ስለሆነች ነው የተሳሳተችው እንጂ ቤተክርስቲያን ስንል የክርስቶስ አካል ስንል ኩላዊት ኦኬ ከቤተክርስቲያን ባህሪያት ውስጥ አንዱ ምንድነው ዓለም አቀፋዊ ናት ወይ ደግሞ ካታሆሊክ እንደምንላት ኩላዊት ዓለም አቀፋዊት ናት ቤተክርስቲያን ኦኬ ስለዚህ የቤተክርስቲያን አካል የክርስቶስ አካል ናት ቤተክርስቲያን ስንል ያቺ የክርስቶስ አካል የሆነችው ቤተክርስቲያን ካታሆሊክ ናት ወይ ደግሞ ዓለም አቀፋዊ ናት እንጂ የሆነ አካባቢ የሆነ ሎካል ቦታ ላይ አሁን የሮም ቤተክርስቲያን ሎካል ጉባኤ ነበረች ያኔ ኦኬ ሎካል ጉባኤ እንደመሆኗ ተሳሳተች የስተት ትምህርት ገባባት ከዛ አንፃር ነው የምናየውና ወንድማችን ሜቢ ሪፎርምድ ኦኬ ተመለስክ ይቅርታ አድርጉልኝና እንዴ ማለት ግን እኔ መጠየቅ ጥያቄ አሁን እዚህ ጋር ሪፎርምድ ቆይ ይሰማል ይሄ ነው ቆይ አንዴ ወደ አንተ መጣን ቆይ ሪፎርምድ አንዴ መጨረሻ እድል ይሰጠውና ያው እዮባ ከቅድሙ ጀምሮ ሲጠይቅ ለነበረው ነገር ምንም መልስ ማቅረብ አልቻልክምና ምንም መልስ ማቅረብ አልቻልክም ማለት እኔ እኮ ቀላል አይ መጽሐፍ ቅዱስ ብቻ አንተ መጣህልኝ ቤተክርስቲያን ተሳሳተም ለምትለው መልስ ሰጠኝ እኔ ደግሞ ድጋሚ ልጠይቅ 16ኛ ቀደማውን የፕሮቴስታንትን ታሪክ ታውቃለህ ስትለን ነበር አሁን እናውቃለን ለምሳሌ ያኔ እንቅስቃሴ በጀመረበት ሰዓት ላይ የነበረውን ነገር እናውቃለን እሺ ምን እሱ ላይ ተንተርሰን ምን ልጠይቅ ነበር እሱን ጠይቅና ወደሚቀጥለው ሰው እንሂድ እኮ ትክክል አልነበሩማ ሲያደርጉ የነበረው ፕሮቴስታንቶች ሲቃወሙ አሁን ለምሳሌ ካርድ ይሸጥ ነበረ ገነት መግቢያ በሱ ሴልስ ኦፍ ኢንደልጀንስ የሚባል ነገር አለ አሁን ሉተር እኮ አንዳንድ ነገሮችን ተቃወሙ አይደለም ዋናው ፖይንት እኔ ፕሮቴስታንቶች የእምነት አባታችሁን በደንብ የምታውቁት አይመስለኝም ሉተር በካቶሊክ ቆይ አንዴ ለመለስልሽ ተረጋጋ እኔንም እኮ እየሰማችሁኝ አይደለም አይ ታሪኩንም ስለማቅ ነው አሁን የምትለው ነገር ጥያቄ ጠይቅ አይደል መልስልስ ሴልስ ኦፍ ኢንደልጀንስ ወይ ደግሞ በካቶሊክ ቤተክርስቲያን ውስጥ የነበረው ያ ካርድ መሸጥ የሚባለው ወይ ደግሞ ለኃጢአት ስርየት የሚሆን ካርድ የሚባል እንቅስቃሴ ነበረ ይሄ ዲና አይደረግም ሉተር ያንን ነገር ተቃወመ ኢኒሻሊ ነው ተቃወሙ ነገር ግን በኋላ ላይ እነዚህን ትምህርቶች እነዚህ አምስቱ ሶላ የሚባሉ ትምህርቶች ለምሳሌ እምነት ብቻ ሉተር እምነት ብቻ ሲልም አሁን አንተ ከምትለው ራሱ በተለየ መልኩ ነው ካልቪኒስት ናል ካልተሳሳትኩ ሪፎርምድ ያረጉኝ ነው አሁን ነኝ ካልቪኒስት ናል በቃ አሁን ሉተር እምነት ብቻ ሲልና ከአምስቱ ሶላዎች ውስጥ አንዱ ሶላ ፊዴ የሚለው ትምህርት ነው ሉተር እምነት ብቻ ሲልና አንተ አሁን ካልቪኒስት እምነት ብቻ ስትሉ የተለያየ ትምህርት ነው ያላችሁ ሉተር እምነት ብቻ ሲል እምነትና አንድ ነው አቋማችሁ በጣም ይቀራረባል አቋማቸው እንትን የሚል አንድ ነው አይደለም ምንድነው የሚለው ቦንዴጅ ላይ ነው ፍሪ ዊላችን ቦንዴጅ ላይ ነው ያለው መንፈስ ሬት ካላደረገን ሪጅን ካላደረገን ማመናችን ስለዚህ ሁለቱም በዚህ ያሰብ ይስማማሉ አይ አይገናኝም ለመጣ ነገር አለ ሉተርና ካልቪን የሚለያዩበት ነገር አለ ይሄው ለመጣልህ እኮ ነው እምነት ብቻ ስትል አንተ እምነትና ጥምቀትን አንድ ላይ አድርገህ ነው እምነት ብቻ እያልክ ያለው እምነት ብቻ ስል እኔ የካልቪንን አይዲያ ነው የምቀበለው የካልቪን ምንድነው ስለዚህ እምነትና ጥምቀትን አያይዛ አይደለም ማለት ነው አይደል ኖት ነሰሰርሊ አያያዙም እሱም እኮ ነው ስለዚህ ሉተርና ካልቪን ራሱ ጀማሪው ሉተር እምነት ብቻ ሲልና በኋላ ደግሞ እዛው ቀጠለ ያለው ሪፎርመር ደግሞ ካልቪን ራሱ እምነት ብቻ አይዲያቸው ተመሳሳይ ነው አይዲያቸው ምንድነው ከኛ የመነጨ ቆይ አይዲያቸው እምነት ብቻ የሚለው ነው ሰው በራሱ ማመን አይችልም ብሎ ያምን ነበር ሉተር አዎ ይችላል ያምናል ሰው በራሱ ማመን አይችልም ብሎ ያምናል ፍሪ ዊል የሚል መጽሐፍ ስለዚህ ሰው ዲቤት ያደረገው በምንድን ሰው በራሱ ማመን አይችልም ብሎ ስለዚህ እግዚአብሔር ነው በሰው ልብ ውስጥ እምነት የሚጨምረው ህፃናትን አይደለም ያልኩ በሰዎች በአዋቂዎች ልብ ላይ እግዚአብሔር ነው እምነት የሚጨምረው ብሎ ያምናል ሉተር ኦኬ እሱም በኋላ ማስረጃ ጠይቃለሁ ሁለተኛ ቅድም ላልኩ ነገር ሉተር እምነት ብቻ ሲል እምነትና ጥምቀት እንደውም ጥምቀት ለድነት አይደለም የሚሉ ሰዎችን የሚቃወም ነበር አይደል የሉተርን ትምህርት ካጠና አዎ ልክ ነው ካልቪኒስቶች ወይ ደግሞ እናንተ ጥምቀት ለድነት ነው ብለህ ታምናለህ ጥምቀት ያድናል ብለን እናምናለን ግን
ነሰሰሪ ጥምቀት መኖር አለበት። ስማኝ ይሄው ተልቀያለሁ። ስማኝ ቆይ ዝም ብለህ እየተናገርክ ማለፍ የለም። ጥምቀት ለድነት ነው ብለው ካልቪኒስቶች ያምናሉ። ከአንተ ዌስት ሚኒስተር ኮንፌሽን ኦፍ ፌዝን ከፍታ ሳይ እንደዛ የሚል ነገር አይደለም። ኮኔክትድ መሆን የለባቸውም ግዴታ ነው የሚለው። በኮኔክሽኑ አላወራሁም። በኩል የእግዚአብሔር ግሬስ ሊመጣ ይችላል እና ስለዚህ ጥምቀት ለድነት ነው ብለህ ነው የምታምነው አንተ? በጥምቀት በኩል ሰው ሊድን ይችላል፣ ላይድንም ይችላል። አሁን ለምሳሌ ልንገር አሁን እኮ ይሄ ነው ችግሩ። አያል ወጥ የሆነ እምነት ራሱ የለም። ሊድንም ላይድንም ይችላል። ወጥ የሆነ እምነት እኮ አይደለም። ምንድነው ያንተ እምነት? ያንተ እምነት ሳይጠምቅ ይዳን አለ፣ ሳይጠምቅ ይዳን አለ። ያንተ እምነት ምንድነው ማለት? ምን ማለት ያንተ እምነት? ጥምቀት ለድነት ነው ወይስ አይደለም ነው እኮ እየነገርኩ እኮ ነው። እኔ አንተ ለመስማት ጊዜ አልሰጠኸኝም እንጂ ያንተ እምነት ነሰሰርሊ መጠመቅ የለበትም ለመዳን። አንድ ሰው ለመዳን ነሰሰርሊ መጠመቅ ሳይጠመቅ ይድናል። ከሉተር ተቃራኒ ትምህርት ነው ያለ ማለት ነው። ኦብቪየስሊ ከሉተርማ በብዙ ሐሳብ ማልስማማበት ሐሳቦች። ስለዚህ በቃ ምንም እኮ እንደማንኛውም የቤተ ክርስቲያን አስተማሪ ነው። አምስቱ ሶላዎችን እቀበላለሁ ትላለህ። የአምስቱ ሶላ ጀማሪ ሉተር ነው። ከሉተር ራሱ ማትስማማባቸው የማትቀበላቸው ትምህርቶች ስለሌሉ መጀመሪያ ማድረግ ያለብህ ሉተር ከቀደሙት ቤተ ክርስቲያን አባቶች እኮ ማልቀበላል። ሉተር አንድ የቤተ ክርስቲያን አስተማሪ ነው የምቀበለው እንጂ ምን ታረጋለህ መሰለህ? ያኔ እኮ የመጨረሻ አውቶሪቲ ታች ወርደህ ታብታብ ታረጋለህ። ከሉተር ጋር ከእምነት አባት ጋር ያልተመሳሰልክ ሰው እኛ ኦርቶዶክሳውያን መተህ ለምን ታደርቀናለህ? የእምነት ጀማሪ የሆነው ከእምነት አባት ጋር ከሉተር ጋር ተስማማ መጀመሪያ። እሱ እምነት ብቻ ሲልና አንተ እምነት ብቻ ስትል ራሱ በጣም ልዩነት አለ። እዛ ላይ ሳትስማማ እኛን እዚህ መተህ ባታደርቀን መልካም ነው ለማለት ያክል ነው። አይሻልም ጋይስ? ዮባ ዝም ብሎ ማዛግ ሆነ ልጁ እዚህ እዛ ነው የሚለው። ጋዲ ብዙ ሰዎችም ስላሉ ልክ ነህ። እዚህ ጋር ብዙ ሰዎችም አሉ። ማን ነው ዮባ አመጣልህ ማስረጃውን ጠየቅከው። ከዛ በኋላ ጋዲ ከሄኖክ ጋር ይቀጥላል። እሺ አመጣህ ማስረጃውን ወንድማችን? አይ ጋዲ አሪፍ ነው ያደረከው። እታች ሆኖ ታብታብ ያርግ። ሰለሜ ይጫወታል እንዴ? አንዴ ወደዚህ አንዴ ወደዛ ምንድን ነው? እሺ ዮፍቴ አቤት። እሺ አመጣህ ማስረጃውን? መጽሐፍ ቅዱስ ብቻ የሚለውን ነው። እሺ እሱን ነበር የጠየኩህ። እሺ ይሁን፣ መጽሐፍ ቅዱስ ብቻ የሚለውን እኔ ይሻለኛል፣ ያኛውን ብዙ እንትን ስለማለት። እሺ መርጠህ ነው የምትመልሰው። ጥሩ ነው ይሁን። ትልቁ ላይ አድርጌያለሁ። ኧረ ቢቀርብኝ ጥሩ ነው ግን ይሁንሽ። እንግዲህ አራት ክደርደር ምንድነው ላነሳ የምፈልገው ፖይንት ሐዋርያት ሥራ ምዕራፍ 15 ላይ የተነሳውን ክርክር ምዕራፍ 15 ቁጥር ስንት መጽሐፍ ቅዱስ ብቻ ለሚለው ጥቅስ ተገኝቷል። በጣም ደስ ይላል። ቁጥር ስንት? ከአንድ ጀምሮ። አንዳንዶችም ከይሁዳ ወረዱና እንደ ሙሴ ሥርዓት ካልተገረዛችሁ ትድኑ ዘንድ አትችሉም ብለው ወንድሞችን ያስተምሩ ነበረ። በእነርሱና በጳውሎስ በበርናባስ መካከል ብዙ ጥልና ክርክር በሆነ ጊዜ ስለዚህ ክርክር ጳውሎስና በርናባስ ከእነርሱም አንዳንዶች ሌሎች ሰዎች ወደ ሐዋርያት ወደ ሽማግሌዎች ወደ ኢየሩሳሌም ይወጡ ዘንድ ተቆረጠ ይላል። መጽሐፍ ቅዱስ ብቻ የሚለውን አላየሁትም። በቃ ፖይንቴ 20 ላይ ነው ያለውና ምንድነው 20 ማለት ቁጥር 20 ነው። ቁጥር 20 ላይ ምን ይላል? አንብብልኝ። ቁጥር 20 ነገር ግን ከጣዖት ርኩሰትና ከዝሙት ከታነቀም ከደምም ይርቁ ዘንድ እንድንጽፍላችሁ እቆርጣለሁ ይላል። መጽሐፍ ቅዱስ ብቻ ማለት ነው ይሄ? ኖ ፖይንቴን እኮ ነው የምነግርህ። መጽሐፍ ቅዱስ ላይ የተጻፉ እንትኖች አሉ፣ አይዲያዎች አሉ። ምንድነው አይዲያው? መጽሐፍ ቅዱስ ኖርማሊ የኛ መመሪያ ነው፣ እኛ የምናምነው ማለት ነው። የተጻፉ ነገሮች አሉ። አሁን ለምሳሌ በዚህ ሰዓት የተነሳው ክርክር አሕዛቦች እንዲገረዙ ካልተገረዙ እንደማይድኑ ነበር የተነሳው ክርክር እና ሐዋርያቶቹ ጋር መጡና ይሄን ክርክር እንትን ሲሉ በምንድነው የተፈታው? አይ እነሱ ታንቆ ከሞተ ስጋ ከደም ምናምን ከዝሙት ርኩሰት ከጣዖት ምናምን እንዲርቁ ተብሎ ተጻፈ ማለት ነው። አሁን ይሄ መጽሐፍ ቅዱስ ላይ ነው ያገኘነው አይደል? ልክ እንደዛ መዳንም ስለ መዳንም ሲነገር ኢየሱስ ክርስቶስ የተናገራቸው
ሐዋርያትም የተናገሩት ትምህርት አለ ማለት ነው። ዮፍቲ እንደዛ ዮፍቲ መጽሐፍ ቅዱስ ላይ ሜንሽን የተደረገውን ነገር ሪፈር እናደርጋለን ማለት ነው። ጥያቄ ምን ነበረ? ከመጽሐፍ ቅዱስ ብቻ በሚለው ማለት ነው። መጽሐፍ ቅዱስ ብቻ እንደሆነ ፕሩፍ አድርግ የሚል ይመስለኛል። እንደዛ ነው። እሺ የጠየኩ ጥያቄ ግን መጽሐፍ ቅዱስ ብቻ የሚለው ትምህርት ምንጩ ምንድነው ነበር። አንተ የጠቀስክልኝ የሐዋርያት ሥራ ምዕራፍ 15 ላይ በሐዋርያት መካከል ተነስቶ ስለነበረው ክርክር ነው። ከዛን ክርክር ነበረ። መጨረሻ ላይ ወደ ሐዋርያት ዘንድ ሄደው ጉባኤ እንዲያደርጉ የመጀመሪያ ሐዋርያት ጉባኤ ይባላል። በዛ ጉባኤ ላይ ስለተነገሩ ነገሮችን የሚያወራው መጽሐፍ ቅዱስ ብቻ የሚል አንዳችም ሐሳብ የለውም። እኔ ቃል በቃል አልጠየኩም። የጠየኩ ነው ትምህርቱ ካለ ብዬ ነበር። እሱም የለም። ለምሳሌ አሁን ክርክር ቢነሳ ነው ዲቤት ቢነሳ ላውራ እድል ስጡ። ላውራ ነው እድል ስጡ። ሄኖክ ታወራለህ። አንተ የቀደመ ሰው አለ። ሚውት አድርገህ ተረጋጋ። የቀደሙ ሰዎች ናቸው እያወሩ ያሉት እና ተረጋጋ፣ ተስገባይ ቦሌሶ። እሺ ለምሳሌ ፍሬ ነገር እዚህ ጋር ወደ 900 ሰው ሰው ዛሬ ምን ሆኖ ነው? በጌታ ስም እኔ ተውላለሁ በሞቀ ውሃ። ያኛውም አይ እዮባ እንደው ቢገባ ጥሩ ነበር። ይሄኛው እና ድጋሚ ላክ ዮፍቲ ላክ ሄኖክ እስኪ አይ ያኛውም ሄኖክም ይላክ። ለዶቂያ ሲል ነበርና እስቲ ለዶቂያን እናስተናግደው ስላለ ምንድነው የሚያነሱት? መጽሐፍ ቅዱስ ብቻ እየተባለ ለጣዖት መሰዋት ምናምን ምን አገናኘው? እንደው ጌታ ሆይ ግራ ቢገባ። ለምሳሌ ዮፍቲ የጠቀሰው ጥቅስና የተጠየቀው ጥያቄ አይገናኝም። ግን ለምሳሌ ጳውሎስ እኮ እንደዚህ ይላል፣ በቃላችንም ቢሆን ወይም በመልእክታችን የተማራችሁትን ወግ ወይም ትውፊት ያዙ ይላል። ቤተክርስቲያን በክርስቶስ እንደተመሰረተች ይታወቃል። ከክርስቶስ በፊት ነበረች አይደል? ዲኖሚኔሽን ነው። ከክርስቶስ በፊት ነበረች ቤተክርስቲያን ነበረች። እሺ ማስረጃ ነበረች። ማስረጃ ቤተክርስቲያን የለም ከዛ በፊት ማስረጃ ይኸው በትልቁ አድርጌያለሁ። በአዲስ ኪዳን የተዋጀች አዲሷ ቤተክርስቲያን እኛ ነን። ማስረጃ ከክርስቶስ በፊት ቤተክርስቲያን ነበረች ለሚለው ማስረጃ አይደለም። ይኸውልህ እዚህ ጋር አሁን ክርስቶስ አይደለም ማስረጃ ሲያስተምር ነበር አይደለም? በምኩራብ እየገባ ሲያስተምር የነበረው ሄና ቤተክርስቲያን ከክርስቶስ በፊት ነበረች ላልከው ማስረጃ አይደል? እሺ ፈሪሳውያን ምን ላይ ነበር ሲያገለግሉ የነበር? ኧረ ፈሪሳውያንን ተውልኝ። ማያቅ ሰው ይሄን እንኳን አላውቀውም ካለ ምንም ችግር የለም። ማንም በእውቀት ሙሉ አይደለም። ካወቅን እንደዚህ ነው ብለን እንነጋገራለን፣ ካላወቅን አላወቅንም ነው። ያ አንተን አይደለም። ግን የሆነ መጥፎ ሐሳብ ይዞ ሰው ሲመጣ እንደው አጠቃቸዋለሁ እንደዚህ ያደርጋቸዋለሁ ብሎ ሰው ይዞ እንደዚህ አይነት ሐሳብ ይዞ ሲመጣ ያስታውቃልና ስለ ክርስቶስ እየጠየቁ ፈሪሳውያን ይለኛል እንዴ? እኔ እግዚአብሔር ይገርመኛል። በእውነት እንደዚህ ትዕቢተኛ ሰዎችን ፊት ለፊት ነው በቃ የሚያዋርዳቸው። መድኃኒዓለም እሺ አሁን ይቅርታ ጠይቅ። ቤተክርስቲያን ምንድናት ከሚለው አስጀምረው በእናትህ ጋዲ አይደለም። ምንድናት ቤተክርስቲያን? አሁን የእናንተ የፕሮቴስታንት ሙሉ ወንጌል መች ተመሰረተ ትላለህ? የሆነው ለምሳሌ ከቃለ ሕይወት ብል ቃለ ሕይወትን ማመሰረታት፣ ሙሉ ወንጌል ብል ሙሉ ወንጌል መች ዛሬ ፕሮቴስታንት የሆንኩ ሰው ቢሆን እስከ ኦርቶዶክስ ወደ ፕሮቴስታንት የመጣው ሰው ቢሆን ይሄንን ቻሌንጅ ሊያደርገኝ አይችልም። ሄኖክ አይደል እንዴ? እንዲህም አይጠየቅም። ሄኖክ እየተደማመጠን ቤተክርስቲያን ማለት ምን ማለት ነው? ማይክን አንሳና መልስል። ቤተክርስቲያን ማለት ምን ማለት ነው? ምን አሁን ምንድን ነው ጥቅሙ እኮ ነው ያልገባኝ። ስንት መስበክ እዚህ ጋር የተሰበሰባችሁ ምን እንዳያታሉ ባልታ ለማውራት ነው እንዴ? ጥቅሱን ንገረን። ምንም ማብራሪያ አንፈልግም። ክርስቶስን ያስጨነቁት ፈሪሳውያን ናቸው። ጥቅሱን ንገረን። ተመሳሳይ ወይ ነው ይርክ ያለው አባ ሄኖክ ጥቅሱን ንገረን ነው አባ አራቻልኩም አናስወረደውም ባይዘው እና ራሱን የወረደው ማንም አለከው ራሱ ነው። ክርስቶስን ያስጨነቁት ፈሪሳውያን ናቸው አላለ? ጌታን ጭራሽ ደግሞ አስጨነቁት ማለት ጀመርክ እንዴ አንተ ፈሪሳዊ? ወንድሞቹን ይጠራል ዝም ብሎ ጌታን ያስጨነቁት አላለ? መጨረሻ ላይ ሲጨንቀው ኧረ መድኃኒዓለም እኔ እመቤቴን እዮባ ላወራው ያልኩት ቅድም ለዶቂያ ምናምን ሲል ስለነበረ አትሊስት
በጉባኤ ደረጃውን በሎዶቅያ የተደረገ ጉባኤ አለና የሎዶቅያ ካውንስል ከዚህ ከመጽሐፍ ቅዱስ ቀኖና ጋር ምናምን በተገናኘ እኔ ግን ጋር ድሮ እንደዛ የባህሪ ነበረኝ። ከይቅርታ ጋር ይንትያል በጌታ ነበረኝ ማወቅ ፈልግ ተሚ ቢያንስ ጮክ ብለን የምታወራው ያው ሳክስ ቢሆን ነበር። እንዲህ አይነት ጸባይ ይኑር አይኑር ያላወቅም ስለምትጮህብን እኮ ነው። በጣም ነው ያዘንኩት በእውነት ወንድሞቼ፣ ያዘንኩት በጣም ምን መሰላችሁ? የክርስቶስ አካሉ የሆነችውን ቤተክርስቲያን ስለሱ ማውራት የአሮጊቶች ተረት ነው ብሎ መውጣቱ። እንግዲህ ፕሮቴስታንቲዝም ምን አይነት ትውልድ እያፈራችሁ እንደሆነ ራሳችሁን ብትገመግሙ ይሻላል። እውነት ባለም የሆነ የሚያስቅ ነገሮች ቢኖሩም ይሄ ደግሞ በጣም እጅግ የሚያሳዝን ነው። ያ በጣም እስኪ ተስፋዬን አውራው እስኪ ኢዮብዬ። ጳውሎስ እዚህ አንደኛ ጢሞቴዎስ ላይ እንግዲህ ለጢሞቴዎስ መልእክት ሲልክለት እንግዲህ መልእክት ማለት ኦፍ ኮርስ ኢንዳይሬክትሊ ትምህርት ነው። የእውነት አምድና መሰረት የእግዚአብሔር ቤተክርስቲያን እያለ እንግዲህ ጳውሎስ ራሱ ይቀር ይበለንና ቅዱስ ጳውሎስ ራሱ ለጢሞቴዎስ አሁን የገባ ወንድማችን እንደነገረን የአሮጊቶች ተረት ነው ማለት ነው ሲጽፍለት የነበረው ስለ ቤተክርስቲያን እየነገረው ስለነበር። ኢቭን ስለ ቤተክርስቲያን መናገር ብቻ ሳይሆን እንደው ጢሞቴዎስን እንዴት እጅ መጫን እንዳለበት፣ ዲያቆናት እንዴት መመረጥ እንዳለባቸው፣ ኤጲስቆጶሳት እንዴት መመረጥ እንዳለባቸው ሁላ መልእክቱ ላይ አስቀምጧል። ስለዚህ በወንድማችን ንግግር የአሮጊቶች ተረት ነው ማለት ነው ይህ መልእክት ራሱ። እና እንደው ዝም ብለን አፋችን ላይ የመጣውን ነገር ዝም ብለን ምንም ባንቀደር ጥሩ ነው። አንዳንዴ የምናወራው ነገር ምንድነው ብለን ሚዛን ላይ ማስቀመጡ መልካም ይመስለኛል። እሺ ተስፋዬ፣ እዚሁ ቁጭ ብሎ ጋዲ ይቅርታና፣ እዚሁ ቁጭ ብሎ እያለ አንድ ጥቅስ አንብቤ ነበረ። ያነበብኩትን ጥቅስ እንኳን አልተረዳውም። አንዴ ደግሜ ላንብብላችሁ። ያው የአሮጊት ተረት ስላለ አንዳንድ ጊዜ ሰው ስለራሱ ሳይታሰብ ያብራራልና ስለራሱ እንዳብራራን እንቁጠረው። እንደዚህ ይላል አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ ይላል። አያችሁ፣ ለጢሞቴዎስ እንዴት በእግዚአብሔር ቤት ስለ እግዚአብሔር ቤት ማወቅ እንዳለበት እንደሚገባ እጽፍልሃለሁ ይላል። ስለዚህ ስለ እግዚአብሔር ቤት ማወቅ ለጢሞቴዎስ አስፈላጊ ነበር ማለት ነው። ይህን ያለን ጳውሎስ ነው። ከዛ ምን አለ? ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው አለ። ስለዚህ ስለ ቤተክርስቲያን የእውነት አምድነት የሕያው እግዚአብሔር ቤተክርስቲያን ስለመሆኗ ማወቅ የሚገባንና ግዴታ ነው እና ከጳውሎስ እሻላለሁ እያለን ነው ወንድማችን። አሁን ቀጥሉ። ሄኖክ ዝም ብለህ ተማር፣ አትጻፍሽ አደራ። አይሄና አንቺ የተበላሽ ሰው። አዎ እንደዚህ መጽሐፉን አንብቡት ይላል። አሁን የተነበበው እኮ ስለ ቤተክርስቲያን ነው። እኔ እንደውን አይነት ከየት የሚያመጣቸው እኮ የሆነ ቦታማ ይመረታሉ፣ እርግጠኛ ነኝ። ሙሉ ፋብሪካ ነገር እንዴ። እሺ ተስፋዬ ሰላም። ተስፋዬ የሚል ዩዘር ኔም ሰላም። ድምፅ ይቆራርጣል ወንድማችን፣ አይሰማም። አንሚዩት አካውንት። እሺ አሁን ይሻላል። እንዴት ነህ? ትንሽ ታፍኗል። በኤርፎን ነው እንደ እያወራ ያለው? ኧረ አይደለም። አሁንስ? በቃ አሁን ይሻላል። እሺ ከየት ቤተ እምነት ነው ወንድማችን? ቤት ብርሃን ቤተ እምነት ይባላል። ግን ከየት ቤተክርስቲያን ብትለኝ አሪፍ ነበር። እኛ ቤተክርስቲያን። እሺ ችግር የለውም። ለአንተ ሲባል ምንድን ነው የሚባለው? ህይወት ብርሃን ነው። ህይወት ብርሃን ቤተክርስቲያን። ቤተ እምነት ሲባል አልሰማሁም። ችግር የለውም። እሱ ከረበሸ ችግር የለውም። ህይወት ብርሃን መቼ ነው የተመሰረተችው ቸርቿ? ኢትዮጵያ ውስጥ ያለችው ነች። ውጭ ሀገር ምንድን ነው ስሟ? ውጭ ሀገር ያለው ከኢትዮጵያ በፊት ውጭ ሀገር ከነበረች ስሟ ምንድን ነው? ያው ፕሮቴስታንት መሆኔን አውቃለሁ። የኛ አይ በውጭ ያለችዋን ስትል ህይወት ብርሃን ኢትዮጵያ ያለችዋን ነው ስትል አባባል የሚመስለው ምንድነው? ውጭ ሀገር ላይ የሆነ ቸርች ኖራ ከዛ በኋላ ወደ ኢትዮጵያ ስትገባ ህይወት ብርሃን ብላ የገባች ነው የሚመስለውና ለዛ ነው የጠየቅኩህ። እሺ ህይወት ብርሃን ኢትዮጵያ ውስጥ መቼ የተመሰረተችው? ወደ 100 ዓመት እየሆናት ነው። 100 ዓመት ማስረጃ አለ? 100 ዓመት እንደሞላት አሁን ያልያዝኩም እንጂ ይሆናል።
ለመሰለ አሁን እዚሁ ዝም ብለህ እንደው ሰው እንትን እንዲል 100 ዓመት አትበል። ኢትዮጵያ ውስጥ በጣም ቆዩ የሚባሉ ቸርቾች እኔ እስከማውቀው እስካጠናው ድረስ እንግዲህ እነ መካነ ኢየሱስ ናቸው። በጣም ጥንታዊ ከሚባሉ ቸርቾች ውስጥ ኢትዮጵያ ውስጥ ማለት ነው። እነሱ ራሱ እስከማውቀው ድረስ 80 ዓመት ማክሲመም ቢሄዱ ነው በዛ ከተባለ 80 ዓመት ምናምን ቢሄዱና ህይወት ብርሃን 100 ዓመት ሞላት የሚለው ነገር እንደው ዝም ብለህ ከራስ የፈጠርከው ነገር ችግር የለውም። ሰዎች ህይወት ብርሃን ቸርች ከመመስረቷ በፊት ወዴት ነበረ? ማን ነበር ወንጌል የሚሰብክላቸው? የት ሄደው ነበር የሚጠመቁት? ማለት ጥያቄን የሆነ ለምሳሌ ህይወት ብርሃን ቤተክርስቲያን አንተ እንዳልከው እሱን እኮ ነው። ህይወት ብርሃን ቤተክርስቲያን ህይወት ብርሃን ቸርች ኢትዮጵያ ውስጥ ከመግባቷ በፊት ሰዎች ለምሳሌ ወንጌል ሲሰበክላቸው ምን ሲባል የት ሄደው ነበር የሚጠመቁት? ያው ባለው አቅራቢያ ነው ማለት ኦልሞስት ያው ሁሉም ሃይማኖት ከውጭ ነው የገባለ፣ እሱን አውቃለሁ። አሁን እስኪ ወደ ፕሮቴስታንት ላይ ነው መሰለኝ ጥያቄ ያለ። እሱን ኧረ አታቃስትብኝ በእናትህ ወንድሜ። እንዴ የምትልብኝ ምንድን ነው? በጌታ ስም እንዴ በስርዓት አውራ እንጂ የሆነ ወይ ቅድም እኔ አሁን የገባው ማለት ነው መጽሐፍ ቅዱስ ብቻ ለምን ትላላችሁ ለሚለው ሀሳብ ከመጽሐፍ ቅዱስ ውጪ የእግዚአብሔር ስንፋስ ያለበት መጽሐፍ አለ ወይ ገርሞኝ ነው የገባሁት። ማለት እንዴት እንደዛ ትላላችሁ ብለህ ስትከራከር ነበር። 5 ሶላዎች ጠቅሰህ ማለት ነው። ጥሩሽ ወደዛ እንመጣለን። አሁን የኔ ጥያቄ የቀደሙ ጥያቄ ምን መሰለሽ? ቀለል አድርጌ ላስረዳ ከዛ ወደ መጽሐፍ ቅዱስ ብቻ እንመጣለን። ቀለል ባለ መልኩ ጥያቄውን ሪቫይዝ ላድርግልህ። ለምሳሌ ኢትዮጵያ ውስጥ ፕሮቴስታንቲዝም ከገባ ማክሲመም 100 ዓመት ነው አይደል? ያ ማክሲመም እንደዛ አካባቢ ነው 100 ዓመት። እሺ ከዛ ከ100 ዓመት ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ሰዎች ወንጌል ይሰበክላቸው ነበረ። ለምሳሌ ፕሮቴስታንቲዝም ከመግባቱ በፊት መጽሐፍ ቅዱስ ነበር አይደል ኢትዮጵያ ውስጥ? ያ ነበረ። መጽሐፍ ቅዱስ የነበረው ምን ወንጌል ለማስተማር ነው አይደል? ህዝቡን ለማስተማር ነው አይደል? በትክክል። አንድ ሰው ፕሮቴስታንቲዝም አጠቃላይ ኢትዮጵያ ውስጥ ከመግባቱ በፊት አንድ ሰው ወንጌል ተሰብኮለት መጽሐፍ ቅዱስ ተምሮ የት ሄዶ ነበር የሚጠመቀው? ያው የነበረው ቤተክርስቲያን ነው ይሰበክ ነበረ እንዴ? ግን እሱን መጽሐፍ ቅዱስ ጥቅሙ ምንድነው ታዲያ ስብከት ከሌለ? እስኪ አሁን አያቶቻችንን ብንጠይቃቸው አንድ ጥቅስ ከመጽሐፍ ቅዱስ የሚነግር አያት አለ? ያንተ አያት ላያውቅ ይችላል። ቆይ ናና ችግር የለውም። አሁን ወደ አያት ምናምን አያት ሰሚት ምናምን ብለህ ለማምለጥ አትሞክር። ችግር የለውም። ለምሳሌ በህትመት ደረጃ የ1870 ምናምን ዓመተ ምህረት መጽሐፍ ቅዱስ አለ አይደል? አለ። መጽሐፍ ቅዱስ ይታተም የነበረው ለምንድን ነው? ሰዎች እንዲማሩ ነው አይደለም? እንዲያነቡት እንዲማሩት ነው። የእግዚአብሔርን ቃል እንዲያውቁት ነው። ያኔ ቤተክርስቲያን የመጽሐፍ ቅዱሱ ባለቤት የነበረችው የኢትዮጵያ ቤተክርስቲያን ናት አይደል? ኦርቶዶክስ ቤተክርስቲያን። ስለዚህ ያኔ ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰዎችን መጽሐፍ ቅዱስ ታስተምራለች ማለት ነው አይደል? ወንጌል ትሰብክ ነበር ማለት ነው አይደል? ትሰብክ ነበረ ማለት መጽሐፍ ቅዱስ በተናሱ መጽሐፍ ቅዱስን አንብቦ ይረዳ ነበር እንዴ? መጽሐፍ ቅዱስ በቀደም ይህን ህዝብ መሰረተ ትምህርት ብሎ ያስተማረው ትምህርት ራሱ ነበረ የሀገራችን። ማን ነው መጽሐፍ ቅዱስ አንብቦ መረዳት አይደለም? ስሙን እንኳን ተሜ ቤት የሚመጡ የሆነ መግቢያ ነገር ተገቢ ነገር ጠይቀኛ ወጣ ያለ ማለት ዛሬ ምን እንደሆነ አላውቅም። ለምንድን ነው እሱ ቃላቶቹን ራሱ የምታኝካቸው? አውጣቸው ያድበሰብሳቸው። እስኪ ሌላ ሰው ይግባ በእናትህ ተጨነቅ ነው። አዩባ ያሳቀኝን ነገር ልንገር። ኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ታስተምር ነበር፣ ግን ወንጌል አሰብክ። ቺዝ ነው የሚመጡት። እንደው ምን አይነት እንደው በቃ ጆናቲ ከበደ ግን አገልጋይ ይመስለኛል። ጋድዬ ድንገት እንዳየሁት ከሆነ አገልጋይ ይመስለኛል። እኔ ደግሞ እንትና ደምሳሽ ያለው ትዝ አለኝ። ምላሱን ተገርፎ ነው ያለው። ምላሱን ገርፎ ነው እንዴ? ስትራፖ ይዞት ነው የሚመስለው። ቀጥልዮ ማሽ እሺ ማለት ሱፍ ያደረገው ድንገት አገልጋይ ከሆነ ብዬ ነው። ስሙን ብዙም አልተያዘልኝም። ጆናቲን ነው የሚለው። እሺ ወንድማችን ሰላም ነው።
ሰላም ናችሁ? አለን እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከየት ቤተ እምነት ነህ? እኔ ፕሮቴስታንት ነኝ። የትኛው ዲኖሚኔሽን? ክርስቶስ ኢየሱስ አዳኝነት የማምን ሰው ነኝ። በጣም ጥሩ። እኛም እንደዛ ነው የምናምነው። በክርስቶስ ኢየሱስ ምን አልከኝ? ስለሱ እናውራ። የትኛው ዲኖሚኔሽን ላይ ነህ? አልሰማኝም። ስለሱ እናውራ ማለት ነው። እሱን ሰምቻለሁ። የትኛው ዲኖሚኔሽን ላይ ነው ያልኩት? አልሰማም። የትኛው ዲኖሚኔሽን ላይ? እሱ ይቅርብኝና አሁን ከናንተ ምን አይነት እናንተ መስማት የምፈልገው ስለ እሺ ወንድሜ፣ አሁን ቀልድ ከሆነ ቀልድ እንጫወታለን፣ ቁም ነገር ከሆነ ቁም ነገር አውራ። አሁን ምንም የሚያስቅ ነገር የለም፣ ምንም ያዝናና። አሁን የሚያስቀው መንፈሳዊ ነው። ቤተ ክህነት ላይ የምታገለግል ትመስላለህ፣ ነጣ ለብሰሃል። እንደዚህ አይነት ስርዓት ሲኖር አይደለም ሰዎችን ለማስተማር። ቆይ ርዕሱን አይተኸው ነው አይደል የገባኸው? ርዕሱ ምን ይላል? እስቲ አንዴ አንብብልን። ከላይ ምን ይላል? ዛሬ አንደኛ ነው ጌታን፣ ሁለተኛ ርዕስ ይዤ አልመጣም ጋዲ ከዚህ በኋላ። እሺ ከላይ ምን ይላል? ርዕሱ ኔትወርኩም ጥሩ አይመስለኝም። ቀይ እያበራበት ነው እኔ ጋር የሚታየው። ቀይ እየበራበት ነው። እስከዛ ድንገት አዲስም ብታወራው እዮብ፣ አዲስ ድንገት ሃይማኖቱን አላወቅኩትም። እሺ አንብብልና ከላይ ምን ይላል የሚለው ትዝ ብሎኝ ነው። ሶሪ። እሺ አዲስ ሰላም ነው? ሰላም ልጅ እግዚአብሔር ይመስገን። ከየት ቤተ እምነት? ሰላም ብያቸው ሞሎንጌ። የሆነ ድምፅ አለ ሞሎንጌ የሆነ ሬዲዮ ነገር ምናምን ድምፅ አለ። ታጠፋታለህ? ሬዲዮ የለም እነዛ ሬዲዮ እኮ ኤርፎን እየቀላፋ እኮ ይሰማኛል ወንድማችን። እኛ ጋር የሚመጣ ድምፅ አለ። ምን እንዳይረብሽ ብዬ ነው። ባግራውንድ ኤርፎን ነገር ካለ ንቀለው። እሺ አሁን ሲሰማች ርቋል። አሁን እሺ እንሞክር። የት ቤተ እምነት ነው ያልከኝ? የትኛው ዲኖሚኔሽን? ሙሉ ወንጌል ብያለሁ። እሺ ሙሉ ወንጌል በጣም ጥሩ። እሺ የሙሉ ወንጌል መስራች ማን ነው? ሙሉ ወንጌል መስራቹ ማን ነው? ምን ማለት ነው? መስራቹ ማን ነው? ሰውየውን የተመጣው ሰውዬን የመሰረታት ከሆነም ንገረኝ፣ ችግር የለውም። ምን አቅም ነው? ጥያቄ ነው ያንተን አጠያየቅ ምን እንደሆነ ነው የፈለከው ማለት ነው። አጠያየቄን ላስተካክል። ጠይቀኛለህ የፈለከው? አዎ ይሻላል። አጠያየቄን ላስተካክል። እሺ የሙሉ ወንጌልን ቤተክርስቲያን ያንተን ቤተክርስቲያን ማለት ነው የመሰረታት ማን ነው? አላውቅም። አሁን ኦኬ አልነበርኩም ሲመሰረቱ። እሺ ችግር የለውም። የጌታ ቤተክርስቲያን ልትባል ትችላለች? እሺ የጌታ ቤተክርስቲያን መቼ ነው የተመሰረተው? የየትኛው ጌታ? እንት ጌታ ነው ያለ ብራዘር። ኧረ በእግዚአብሔር ራስህ እኮ ነህ እኮ አዲስ ከይቅርታ ጋር የጌታ ቤተክርስቲያን ሲል አዋል የዛው የራሱ የጌታ ቤተክርስቲያን ናት ወይ ነው ጥያቄ። እሱ የሚጠራት እሱ ቢድለው ጌታ የየትኛው ጌታ ነው የሚለውን ማወቅ ደግሞ እኛ ሳንጠይቅም እንጠይቃለን አንጠየቅም ነው እናንተ ሀሳብ ወንድሞች እህቶች። ኧረ እንጠየቃለን። እዮብ አቀጥሉሽ። ስለዚህ የትኛውን ጌታ ነው የምታወራው ነው? እሺ የጌቶቹን ጌታ ክርስቶስ ኢየሱስን ከሆነ ያንተ ጌታ ማውራት እንችላለን። የኔ ጌታ
የነገስታት ንጉስ የጌቶች ጌታ የሆነው ክርስቶስ ኢየሱስ ነው። ስለሱ ማውራት እንችላለን። እሺ የእሱ ቤተክርስቲያን ነች ያንተ አሁን ያልካት ቤተክርስቲያን? አዎ በመስቀል የተመሰረተች። እሺ መቼ ነው የጌታ ቤተክርስቲያን የተመሰረተችው? በክርስቶስ ኢየሱስ መስቀል ሞትና ትንሣኤ ነው የተመሰረተችው ቤተክርስቲያን። በምን አድርገህ መቼ መቁጠር ነው? የክርስቶስ ሞትና ትንሣኤ መቼ ነበር ብለህ ማሰብ ነው። የዛሬ 2010 ምናምን ዓመት 17 ዓመት እኔ እንጃ እንግዲህ ቀኑን ኤግዛክትሊ አላውቀውም። ግን አንተም እኔም ስለምናውቀው ይኸውልህ እንደዚህ ሊትራል የሆነ ነገር አትጠይቀኝ ወንድማችን። መጽሐፍ ቅዱስ መነጋገር ከፈለግ ማውራት እንችላለን ነበር። አዲስ ስለምን ትቆጣለህ? የእግዚአብሔር ቃል ላይማ ሲሪየስ መሆን አለብን። በቃ የእግዚአብሔር ቃል ነው የምናወራው። ቀጥል። የእግዚአብሔር ቃል ላይ አውራ። ሲሪየስ የሆንከው የእግዚአብሔር ቃል ላይ ሳይሆን እኔ ላይ እነሱ የእግዚአብሔርን ቃል ቻት ጂፒቲን ብትጠይቀው ይነግርሃል። ይኸውልህ ወንድማችን፣ ይኸውልህ እነሱ ቻት ጂፒቲ ላይም ገብተህ ሰርች ብታደርገው ታገኘዋለህ ይሄንን ነገር ማለት ነው። አንተም እኔም የምናወራው ግን አሁን መሰረታዊ ነገር እኮ በቃ እኔ ሰርች ኪያ አይደለሁኝም እኮ የእግዚአብሔር ቃል እናውራ ነው። እሱን እኮ ነው የምናወራው። አዲስ ዓለም ተመስገንንም ሁላችሁንም እኮ አውቃቸዋለሁ። አብሬያቸውም ብዙ አውርቼም ተጉዤም ስለማውቅ ማለት ነው። ስለዚህ የእግዚአብሔር ቃል ላይ አትሊስት ብዙ ሰው አለ። እኔ ስሜታዊ ያለው መስሎ ነው። እኔ ስሜታዊ ያለው መስሎ ነው። አዲስ ርዕሱ ምን ይላል? ያው የተጻፈው እኮ ነው፣ ይታወቃል እኮ ስለ ቤተ ክርስቲያን አይደለ የተባሉ። በቃ ስለ ቤተ ክርስቲያን ላይ ተመሰረተች ነው። ርዕሱን አልበው። አይ በቀና እኮ አንተም ማንበብ የምትችለው ነው፣ እኔም ማንበብ የምችለው ነው። ምንም ችግር የለም። ዚፍት ታብታብ አድርግታቸው። ተሙ ግን የተሙ ቤት ይለያል በእውነት። ነጋዴ ሲከፍቱ የሚገቡት ሰዎችና እዚህ የሚገቡት በጣም ይለያያሉ። እኔ ጋ ፔንቴ ሆኖ የሚገባው ኦሪጂናሉ ፔንቴ ነው የሚገባው። ስሙ ምን አድርጉ ነው የሚሉን እነዚህ ሰዎች? ተያይዘን አማኑኤል ካልገባን ደስ አይላችሁ? ጌታን ግን እኔ ግን እግዚአብሔር ግን ከዚህ ጉር ነው የገላገለኝ። በመድኃኒዓለም ያለ ኑ አምልጡ። እውነት በመድኃኒዓለም ያለ ባሉን ሲል በድምፅ ደግሞ ጀመራችሁ። ሰዎች ሲቁታ ያለሽ ባንቺ ቤት ነው ግርዶሽ እሺ የምትገቡ ፔንቴዎች ነገረ ቤተክርስቲያን ትንሽ ሂድበት እስኪ ከገባቸው ትንሽ ሃይላይት ወይ ከገባቸው ሀሳቡን ሰጣቸው። ዝም ብለው ከሚያደርጉ አይሻል? እስቲ የገባውን እንትን በለውና ከዛን ወይ እንቀጥላለን። ኦኬ ወጣ። እሺ በአጭሩ ቤተክርስቲያንን ማን መሰረታት የሚል ርዕስ ነው የዛሬ የተሙ ርዕስ። ቤተክርስቲያን ስንል ስለ ህብረት እያወራን ነው። በክርስቶስ ስለዳኑት፣ በክርስቶስ ስለተዋጁት፣ የዳኑት ሁሉ ስለሚጨመሩባት ስለ አንዲቷ ቤተክርስቲያን የክርስቶስ አካል ስለሆነችው እርሱም ራሷ ስለሆነላት ቤተክርስቲያን እየተነጋገርን ነው። ስለዚች ቤተክርስቲያን ስናወራ ደግሞ በምልአት መጽሐፍ ቅዱስን መረዳት ያስፈልጋል። ለምሳሌ ስለ ቤተክርስቲያን መጽሐፍ ቅዱስ በተደጋጋሚ ነግሮናል። የመጀመሪያ የጌታን ቃል ነው። ቤተክርስቲያንን እሰራለሁ የገሃነም ደጆች አይችሏትም ብሎ ጌታ ተናግሮላታል። ጳውሎስ በጢሞቴዎስ መልእክቱ ላይ ምን ብሎላታል? የእውነት አምድና መሰረት ናት ብሎ ተናግሮላታል። በኤፌሶን መልእክቱ ላይ ደግሞ ከፊት መጨማደድ ወይንም ደግሞ ከእድፈት ከእንደዚህ አይነት ነገር ሁሉ ጠብቋታል ብሎ ለራሱ እንዲያቀርባት ፈለገ እያለ ይናገርላታል ጳውሎስ ማለት ነው። ስለማ ስለዚች ቤተክርስቲያን የክርስቶስ አካል ስለሆነችው እና መስራቿ ማን ነው ብለን ስንጠይቅ መጽሐፍ ቅዱስ ላይ እንዲህ ስለተቀመጠው ነው። የእናንተ ቸርች ብለን ስንል ደግሞ ሄዳችሁ ስለምታመልኩበት እንዲሁም ደግሞ ቴዎሎጂዋን ስለምትቀበሉላት ስለ ህብረታችሁ እየጠየቅን ነው ማለት ነው። አሁን መሰረታዊ ነገር ምንድን ነው? ይሄ እናንተ ያላችሁበት ህብረት መጽሐፍ ቅዱስ ላይ አሁን የጠቀስናቸው ጥቅሶች የሚያብራሯት ቤተክርስቲያን ነች ወይ ነው።
አዎነች ካላችሁ በጣም በቅንነት ለመግባባት ሐሳባችሁን እንዴት ነው በቅንነት ለማስረዳት መሞከር ጥሩ ነው። የሆነ የተጣመመ ነገር ይዛችሁ አትምጡ ባካችሁ። አንደኛ አንማማርበት፣ ሁለተኛ ነገር ደግሞ አለማወቅ ከሆነ ምንም ችግር የለውም። ማያቅ ሰው ይሄን እኮ አላውቀውም ካለ ምንም ችግር የለም። ማንም በእውቀት ሙሉ አይደለም። ካወቅን እንደዚህ ነው ብለን እንነጋገራለን፣ ካላወቅን አላወቅንም ነው። ያ እንትን አይልም። ግን የሆነ መጥፎ ሐሳብ ይዞ ሰው ሲመጣ እንደው አጠቃቸዋለሁ እንደዚህ ያደርጋቸዋለሁ ብሎ ሰው ይዞ እንደዚህ አይነት ሐሳብ ይዞ ሲመጣ ያስታውቃልና አንደበታችሁ ላይ ያስታውቃል። ልባችሁን በጣም በክፋት ሙልት ስታረጉት ቤተ እምነት የት ነው ሲባል እንኳን ላለመናገር መጠማዘዝ ምናምን እዛ ውስጥ አትግቡ። ቅንነት ይኖራችሁ። እንደዛ ማታረጉ ከሆነ በፍቅር ለመወያየት በጣም ዝግጁ ስለሆንን ማለት ነውና እባካችሁ እሱን ለማስተካከል ሞክሩ። ሰው በዚህ አጋጣሚ ማለት ነው የልብ ክፋት መቼውን ባናቅም የሆነ ቀን ይጥለናል እና ክፋት አይኑረን፣ ተንኮል አይኑረን እና እዚህም እዛም አንበል። የሆነ ነገር ላይ ቆመን ለማውራት እንሞክር። ሰው በማንነቱ ይመዘናል እና ጥሩ ማንነት ካለ የፈለገ ነገሮች ብንሳሳት ምን ብንል ያ ማንነታችን በራሱ ሰዎች እንዲቀርቡ እንዲያስረዱና ሊያደርግም ስለሚችል ማለት ነውና እባካችሁ ፕሮቴስታንቶች ስትገቡ በቅንነት ለመግባት ሞክሩ። የገባ ሰው አለ አናግሩት። ጋዲ ያናግረው እስኪ ዩዘርን ተሜ ሜቢ ፕሮግራም ምናምን ካለብህ የምትሄድበት ቦታ ካለ ግን እንትን በል አንተ ወይ። እሺ እቺን ጨራርሱና ወጣለሁ። እሺ አንድ ሰው እንቀበልና እንደዛም በል መሰለኝ። እሺ ዩዘር የሚል ዩዘር ኤንድ ኦር እንደዛ የሚል ብቻ የሆነ ሞድሪችን ፕሮፋይል ያደረክ ወንድም ሰላም ናችሁ? ይሰማችኋል? ኔትወርኩ ትንሽ አስቸጋሪ ነው። ዩዘር እኔ ይሰማኛል። ወንድማችን ድምፅ አይሰማም? ይሰማል። ኦኬ ሄድሴት ነው ላውልቀው። አሁን ይሰማል? ያ አሁን መጥቷል። እሺ ሰላም ነው? ሰላም ነው፣ እግዚአብሔር ይመስገን አለን። ከየት ቤተ እምነት ነህ? ከሙሉ ወንጌል። ኦኬ ዛሬ ያው ቶፒኩ እንደምታየው ቤተክርስቲያናችሁን ማን የመሰረታት የሚል ሀሳብ ላይ ነው እያወራን ያለ ነው እና ሙሉ ወንጌል ማን የመሰረታት? ሙሉ ወንጌል ማን የመሰረታት? ያው በግለሰብ ደረጃ ነው ያላቅም፣ ግን ወደ 1667 አካባቢ እንደተመሰረተች አውቃለሁ። ስንት? 1667 1967 1967 የዛሬ 50 ዓመት ማለት ነው። እንደዛ ነገር። ኦኬ ቅድም እየጠየቅኩትን ይህን ጥያቄ ሁሌ እጠይቃለሁ፣ አጥጋቢ መልስ አግኝቼ ስለማላቅ ነው እና ፕሮቴስታንቲዝም ኢትዮጵያ ውስጥ ከመግባቱ በፊት ሰዎች ሲድኑ ወደ የትኛው ህብረት ነበር የሚጨመሩት ወይ ደግሞ የትኛው ቤተክርስቲያን ሄደው ነበር የሚጠመቁት? ኦልሞስት እንደምናውቀው ስትሪም እንደሚነገረን 90% በላይ የነበሩት ኦርቶዶክስ ናቸው። ስለዚህ ይህን ያህል ወንጌልም ሰበካ የሚወጡበት ነገር አይደለም። ምክንያቱም ኦልሞስት ሀገሪቱ ሙሉ የምትቀበለው ሃይማኖት አንድ ስለነበር ማለት ነው። አሁን ሀገሪቱ በሙሉ የምትቀበለው ሳይሆን ለምሳሌ መጽሐፍ ቅዱስ ትምህርት ይሰጥ ነበር አይደለ? አዎ ይሰጥ ነበር። ስለዚህ መጽሐፍ ቅዱስ ትምህርት መስጠት ማለት የእግዚአብሔርን ቃል ማስተማር ማለት ወንጌል አይደል? ወንጌል መስበክ ነው አይደል? ወንጌል መስበክ ማለት ግን ወንጌል ሁላችን እንደምናውቀው በአዲስ ኪዳን ስለ ልጁ ስለ ኢየሱስ ክርስቶስ ለእኛ እንደሞተ ከሙታንም እንደተነሳ ስለ ድነት የድነት ትምህርት ነው። እዚህ ጋር ግን ምዕመኑን ነው የሚያስተምሩት መጽሐፍ ቅዱሱ። ስለዚህ ለምዕመን ማስተማር ወንጌልን መናገር ብለን መቁጠር የምንችል አይመስለኝም። ኦኬ ስለዚህ ለምሳሌ አንድ ክርስቲያን ለሆነ ሰው ስለ ክርስቶስ ኢየሱስ ሞትና ትንሣኤ በደንብ ብታስተምሩ አብራርተህ ብትነግረው ወንጌል ማስተማር አይደለም? ለምሳሌ ለአንድ ክርስቲያን ለሆነ ሰው አሁን አንተ እያልከኝ ያለው ወንጌል መስበክ የሚባለው ክርስቲያን ላልሆነ ሰው ሲሆን ወንጌል መስበክ የሚባለው ነው የምትለኝ? ሲጀመር ክርስቲያን ማለት እኮ በክርስቶስ ሞትና ትንሣኤ የሚያምን ሰው ነው አይደለ? ያ
አሁን ስለዚህ ስለዛ ነገር ስለሚያምኑ ስለ ክርስቶሎጂ ሊሆን ይችላል ስለ ክርስትና ሲያጠና ያ ስላለው እውቀት ዲፕ ኖሌጅ እየወሰደ ነው እንጂ እያወቀ አይደለም። ለምሳሌ ትንሣኤ ሲባል አሁን የጌታ ትንሣኤ ሲባል ሰዎች በደፈናው ለምሳሌ በክርስቶስ ሞትና ትንሣኤ አምናለሁ ይሉና የክርስቶስ ትንሣኤ እንዴት ነበር አነሳሱ እንዴት ነበር ማለት ዲቴል ያሉ ነገሮች አሉ። እዛ ዲቴል ውስጥ አልገባም። አሁን እኔ ጥያቄ የቀደሙ ጥያቄ ምንድነው ፕሮቴስታንቲዝም ለምሳሌ ኢትዮጵያ ውስጥ ከመግባቱ በፊት ያላመነ ሰው የእግዚአብሔርን ቃል ተምሮ የት ነበር የሚጠመቀው? ያላመነ ሰው የሚለው ጋር እንግዲህ እንትን አለ። ምክንያቱም እኛ እንዲህ በኖርማልም በትምህርትም እንደምናውቀው ፕሮቴስታንት እምነት ከመኖሩ ከዛ በፊት ኢትዮጵያ ላይ የወንጌል እንቅስቃሴ እንዳለ አናውቅም። እንግዲህ አሁን ባይዘው የምፈልገው ይሄ ኮመን ኖሌጅ ነው ብዬ አስባለሁ። እስቲ ያሳየን ማስረጃ፣ ለኮመን ኖሌጅ ማስረጃ አሳየን። ኮመን ኖሌጅ ስለ ሁላችንም ሁላችንም ብለህ ከየት አመጣው ማስረጃ ስጠን። ኦኬ ፎር ኤግዛምፕል የኔ ማስረጃ እኔም ላሳያ አልችልም፣ ግን የኔ ማስረጃ ምንድን ነው? አያቶቼ ያሉና አያቶቼ እባክህ የአንተ አያቶች ሊሆኑ ይችላሉ። ይህን ነገር ቆይ አንዴ ስማኝ። የአንተ አያቶች የሆነ ነገር አላወቁም አልተረዱም ማለት ከአያቶች ተነስተ የሆነን ማስረጃ እንደ ፋክት ወይ ደግሞ እንደ እውነታ ልታቀርብ አትችልም። አላወቁም ቻልኩኝ ጋዲ አላወቁም እኮ አላልኩኝም። የተጻፈ ማስረጃ ያለች ቅድሚያቴ ማለት የአያቴ እናት ራሱ አለች እና ስጠይቅ ምንድን ነው የመለሰችልኝ? ይሄ ፕሮቴስታንት እምነት ከመኖሩ በፊት የዛኔ የነበረውን ነገር ስጠይቃት ምንድን ነው በቃ ኖርማል ነገር እንደነበር ወይም ደግሞ እንደዚህ አይነት የወንጌል እንቅስቃሴዎች እንዳልነበሩ ስትሪት ፕሪቺንግ ሊሆን ይችላል እንደዚህ አይነት ነገሮች እንዳልነበሩ፣ ምክንያቱም አብዛኛው ሰው ኮመን ቢሊፍን ስለሚጋራ። ስለዚህ ቅድመ አያት ናት ማስረጃ ፐርሰናል ማስረጃ የጠየቁት ቅድመ አያቴ ናት። ራይት የተጻፈ ነገር አንብበህ ታውቃለህ? እንደዛ የሚል ነገር የተጻፈ ነገር አንብቤ አላውቅም። ነገር ግን ዮዲት ጉዲት 19ኛ ክፍለ ዘመን ቅድመ አያትህን እንተውና ዮዲት ጉዲት ኢትዮጵያ የመጣችበት ጊዜ ትዝ ይልሃል አይደል? ኦኬ። እና አህመድ ግራኝ ኢትዮጵያ የገቡበት ሰዓት በታሪክ ተምረሃል አይደል? እና አህመድ ግራኝ ኦኬ፣ እሺ፣ ያው አይደል? ምን ስለሆነ ነበር ክርስቲያኖች ሲገደሉ የነበረው? በእምነታቸው ነው አይደለም? በእምነታቸው ነው። አዎ፣ በብሊፋቸው። ምን የሚል እምነታቸው ነበር ሲያስገድላቸው የነበረው? ያው የክርስቶስን አምላክነት ኢየሱስ ጌታ ነው፣ ኢየሱስ አምላክ ነው የሚለው እምነታቸው ነው አይደል ሲያስገድላቸው የነበረው? አዎ። ስለዚህ እነዚህ ሰዎች ወንጌል ያልገባቸው ሰዎች ናቸው ብለን መናገር እንችላለን? በደንብ የገባቸው ሰዎች ናቸው። ባመኑትም እውነት እየሞቱ ነው። እኔ አሁን ፖይንት ፕሩቭ ማድረግ የፈለግኩት ፋክት ምንድነው፣ ብዙ ሰዎች ከጭፍን ጥላቻን ብለው ከእውቀት ማነስ ሊሆን ይችላል ይህ ወንጌል የሚባል ነገር ወይ ደግሞ ትምህርት ትክክለኛ የክርስትና ትምህርት ኢትዮጵያ ውስጥ ላይክ ሊትራሊ ፎር ዘ ላስት 1900 ዓመት ኦልሞስት 2000 ዓመት ነበረ። እንደውም የታሪክ መዛግብትን ሄደን ብንመለከት ቅዱስ ማቴዎስ ኢትዮጵያ መጥቶ ወንጌል እንደሰበከ ሁሉ ትላልቅ ታሪክ ጸሐፊያን ሁላ ጽፈዋል። ትላልቅ ከዚህ ሀገር ውጭ ማለት በውጭው ዓለም እና ብዙ ነገር ማንሳት ይቻላል። እሺ አሁን ወደ አንተ እንመለስና 5 ሶላዎችን ትቀበላለህ? 5 ሶላዎችን እቀበላለሁ። ኦኬ። የ5 ሶላዎች ጀማሪ ሉተር ነው አይደል? ሉተር ነው። ኦኬ። ሉተር ይህንን ነገር ሲያስተምር የእግዚአብሔር መገለጥ ኖሮት ነው ብለህ ታምናለህ? አዎ ኦፍኮርስ የእግዚአብሔር መገለጥም ኖሮት ነው። እዛ ጋር የሚታየውንም ነገር ብቻውን ደግሞ እንዳልነበር እናውቃለን። ስለዚህ በእግዚአብሔር መገለጥ ነው። ለምሳሌ እምነት ብቻ የሚለውን ትምህርት በእግዚአብሔር መገለጥ ነው አይደል ትምህርቱን ያመጣው? አዎ ትምህርቱን አላመጣውም፣ ከመጽሐፍ ቅዱስ ነው የቀዳው። መጽሐፍ ቅዱስ ላይ እምነት ብቻ የሚለውን ትምህርት አሳየኝ። ከዛ በኋላ ደግሞ ወደ ሉተር ሀሳብ መጣል። መጽሐፍ ቅዱስ ላይ እምነት ብቻ የሚለውን ትምህርት ጥቅስ ስጠኝ። ኦኬ። ለምሳሌ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እሱን እኔ ጠየቅኩም ነበር። እምነት ብቻ ሰው በእምነት ብቻ ይድናል የሚል ጥቅስ እኮ ያላመነ ይፈረዳል። ምን ማለት ነው? ፍርድ ማለት የዘላለም ሞት። ስለ ፍርድ አላወራሁም። ሳታምን ስትቀር ነው። ስታምን ስትቀር ግን የዘላለም ሕይወት ይኖራል። ስለ ፍርድ አላወራሁም። እዛ ጋ ማርቆስ 16 ላይ እየተናገረ ያለው ጌታ መጀመሪያ ምንድን ነው ያለው? የሚድነው ማን ነው አለ? ያመነ የተጠመቀ ይድናል። በጣም ጥሩ። ስለዚህ ለመዳን ምን ማድረግ ያስፈልጋል? ማመን አለብህ።
ከዛ ፕሮግረሲቭ የሆነ ደግሞ መጠመቅ አለብን። ነገር ግን ተፈጥሮ ይዛ የማትጠመቅ ከሆነ ግን የፍርድ ምንጭ የሚሆነው አለማመን። አንድሮ የአንተን ትርጉም እንተውና የጌታን ንግግር እንስማ። ጌታን ለመስማት እንሞክር። ጌታ የሚድነው ማን ነው አለ? ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ለመዳን ምን ያስፈልጋል? ማመን ያስፈልጋል፣ መጠመቅ ያስፈልጋል። ነገር ግን በጣም ጎበዝ። ስለዚህ ለመዳን ራሴን ላስረዳ የሆነች ነገር መጽሐፍ ነገር እኮ ነው። ሌት ዘ ቡክ ስፒክ ፎር ኢትሰልፍ የሚባል ነገር አለ። ጌታ የተናገረውን ነገር አሁን እኔም የራሴን ሀሳብ አልከትም፣ አንተም የራስን አትክትት። ቃሉ ግልጽና ግልጽ ነው። ስለዚህ ለመዳን አንተ ኮንፌስ እንዳደረግከው አምኖ መጠመቅ ያስፈልጋል የሚለው ነገር ካስማማን አሁን ቀጣዩን እንትን እንበላ፣ ቀጣዩን እናንብባታ። እሺ ምን ያላመነ ግን ይፈረድበታል። አዎ ስለዚህ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። እዚህ ግን የተጠቀሰው ሁለት ሰብጀክት ነው፣ ማመንና መጠመቅ። ነገር ግን ፍርድን የሚያመጣው አለማመን ነው። ስለዚህ ለምን ብለን መጠየቅ አለብን። ሳታምን ትጠመቃለህ? ሳታምን አትጠመቅም። ነገር ግን በማመንና በመጠመቅ መሀል ሁለቱ አንድ ላይ አይመጡም። መሀል ላይ ጋፕ ይኖራል። ሰውነን ተፈጥሮ ከያዘን ጋዲ አንዴ ቆይ ስማኝ፣ ሀሳቤን ስማኝና ምን መሰለህ፣ እዚህ ማርቆስ ክፍል ማርቆስ ወንጌል ላይ ያለው ያመነ የተጠመቀ ይድናል። ስለዚህ ሰው ለመዳን አምኖ መጠመቅ ያስፈልገዋል። ግን እምነት መግቢያ በር ነው። ኦኬ እምነት ይቀድማል። ኦፍ ኮርስ እምነት ይቀድማል። ስለዚህ ምን አለ ቅዱስ ማርቆስ ወንጌሉን ሲጽፍ ጌታ እንደተናገረው ብሎ ያላመነ ግን ይፈረድበታል ሲል፣ ያላመነ ኦፍ ኮርስ ይፈረድበታል። ለምን ከተባለ ሲጀመር ያላመነ ሰው ወደ ጥምቀት ሊሄድ ስለማይችል አይደል? yes of course በቃ ስለዚህ ይሄ ያከራከረ ነው። ምን ያሁን ቅድም የጠየቅኩት ጥያቄ እምነት ብቻ ያድናል የሚል ጥቅስ ከመጽሐፍ ቅዱስ ስጠኝ እኮ። ይሄ እኮ ይሆናል እያልኩ እኮ ነው። እምነት ብቻ የሚላለ እኔ አላየሁትም። እምነት ብቻ የሚል ነገር የለም። እሺ 30 ሰከንድ ስጠኝና ላስረዳኝ እኔን ሀሳብ። እሺ አስረዳኝ። እሺ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ስለዚህ ማርቆስ ወንጌል ላይ ያላመነ ግን ይፈረድበታል የሚለው ቃል ስናይ ህይወታችን ላይ ወይ የዘላለም ህይወት አለ ወይ የዘላለም ሞት አለ። ስለዚህ ፍርድ የሚመጣብህ የዘላለም ሞት የሚመጣብህ ካላመንክ ነው፣ የሚፈረድብህ ካላመንክ ነው። ስለዚህ ስታምን ነው የምትድነው ማለት ነው። ሁለት ሰብጀክት ነው ያለን እዚህ ጋር። ወይ እንደ ካቶሊክ መሀል ላይ የሆነ ፑርጋቶሪ የሚባል ነገር ስለሌለን ወይ የዘላለም ሞት ወይ የዘላለም ህይወት ስለሆነ ፐርጋቶሪ ትርጉሙም አልገባም። ፐርጋቶሪ ትርጉሙ ስላልገባ ባታወቀው ጥሩ ነው። ፐርጋቶሪ እዚህ ጋር ምንም አይገባም። ይቅርታ አድርግልኝና ቀጥል። አይደለም እሺ፣ ሶስተኛ አካል አለመኖሩን እያሳየን ነው አልኩኝ። ይቅርታ እያሳየን ነው ሶስተኛ መሀል ቤትን አለመኖሩን። ካላመንክ ይፈረድብሃል ማለት ካመንክ ትድናለህ ማለት ነው። ኮመን ሴንስ ነው፣ ኮመን ኖሌጅ ነው ያልኩ ያለሁት። ምን መሰለህ፣ ይኸው እምነት ብቻ ሰው በማመን ብቻ ይድናል የሚል ጥቅስ አለ ወይ ነው። ካላመንክ ይፈረድብሃል። ቅድም እኮ ተስማማን። አዎ ሰው ካላመን ይፈረድበታል። ምንም እኮ ጥያቄ የለውም። እንዴ ሰው ካመንክ ደግሞ ትድናለህ። ካመንክ ደግሞ ትድናለህ። የተጠመቀ ነው የሚለው ቃሉ። ያመነ የተጠመቀም ነው የሚለው እንዴ ቃሉ። ያልተጠመቀ ይፈረድበታል ለምን አላለም እዚህ ጋር? ለምን ይላል? ሲጀመር ሰው ሳያምን አይጠመቅማ። ለምን ይላል? ያልተጠመቀ ለምን ብሎ ይጽፋል? ሰው ሳያምን ሲጀመር አይጠመቅም። ያላመነ ሰው እንዴት ይጠመቃል እንዴ? ኦኬ እሺ፣ አሁን እሺ ይሄን ጥያቄ ለአንተ ልጠይቅህ። አንድ ሰው ካመነ በኋላ በማመኑና በመጠመቁ መካከል የሆነ ጊዜ ይኖራል። ወዲያው አምኖ ወዲያው አይጠመቅም አይደል? ስለዚህ ያ ሰውዬ አምኖ የሆነ ከመጠመቁ በፊት መሀል ላይ ሰውነንና ተፈጥሮ ይዞት ያ ሰውዬ ህይወቱ ቢያልፍ ምንድነው በዛ ሰውዬ የዘላለም ህይወትን የሚፈጠረው ነገር ሞት ነው ወይስ ህይወት ነው? ይሄ ስፔሻል ይሄ እግዚአብሔር ነው፣ የእግዚአብሔር ስራ ነው። ለምንድን ነው እንደዛ ያልኩ? አሁን አንተ ስፔሻል ኬዝ ነው እያነሳ ያለው። ሰው ለምሳሌ አምኖ በመጠመቁ መካከል ለምሳሌ ኢትዮጵያዊ ጃንደረባን ታውቋለህ አይደል? የሐዋርያት ሥራ ምዕራፍ 8 ላይ ፊልጶስ ሄዶ ወንጌል ሰበከለት። ከዛ በኋላ ስለ ክርስቶስ ኢየሱስ ወንጌል ከሰበከለት በኋላ ልክ ውሃ ሲያይ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀ። አንዳንድ ሰዎች ወንጌል ወዲያው ተሰብኮላቸው ወዲያው የሚጠመቁ ሰዎች አሉ፣ እዛው አምነው ቦታው ላይ። አንዳንድ ሰዎች ደግሞ እንዳልከው አምነው ደግሞ ለመጠመቅ ቀጠሮ የሚያዘላቸው ሰዎች አሉ። አሁን በማመንና አምኖ በሚያምንበት ጊዜና ከዛ በሚጠመቅበት መካከል የሆነ ነገር ቢያጋጥም እኔ ለምሳሌ እንደ ፐርሰናል የራሴን ፐርሰናል ኦፒኒየን ከሆነ የምጠይቀኝ ለምሳሌ አንድ ግለሰብ ዛሬ ማክሰኞ ነው ወንጌል ተሰብኮለት አመነ በእውነተኛ የጌታ ቤተክርስቲያን ውስጥ ከዛ ቀዳሜ ተጠመቃለህ ተብሎ በመሃል የሆነ ነገር ቢያጋጥመው ይድናል ብዬ አምናለሁ። ፐርሰናል እምነቴን ነው የምነግርህ። ይሄ ለመሰለ ስፔሻል ኬዝ ነው። ሲጀመር ስፔሻል ኬዝ ነው። ለምን አሁን አንተ ኮንዲሽን ቢውልድ እያደረክ ያለው ድንገት የሆነ ነገር ቢያጋጥመው ነው። አሁን ቢያጋጥመው የሚለው ላይ
ኦኬ አሁን እዚህ ጋር እንግዲህ ኮንቨርሴሽናችን ባክ ኤንድ ፎርዝ እየሆነ ነው። ያው እኔም ጥቅሱን እምነት ብቻ አይ በቃ ባክ ኤንድ ፎርዝ እንተውና ሰዓት ተሚም ሊዘጋ እየጠበቀን ስለሆነ እምነት ብቻ ሰው በእምነት ብቻ ይድናል የሚለውን ጥቅስ ወስደኝ ጥቅስ ያው ጥቅሱም ልሰጥ የምችለው የማርቆስ 16 ላይ ያለው ነገር ነው። የለም በሚለው እንያዘው በቃ ስለሌለ ማለት ነው። ማርቆስ 16 ላይ ሰው በእምነት ብቻ ይድናል የሚል የለም፣ ያመነ የተጠመቀም ይድናል ነው የሚለው ጌታ የተናገረው። የጌታን ቃል ነው አሜን ብለን የምንቀበለው። እሺ ሁለተኛ ጥያቄ ላቅርብልህና ሉተር እምነት ብቻ ሲል እምነትና ጥምቀትን ጨምሮ እንደሆነ ታውቃለህ? እምነት ብቻ ሲል እምነትና ጥምቀትን ያ ጥምቀት ያድናል ብሎ ነው የሚያምነው። ጥምቀት ለድህነት ነው ብሎ ነው ሰው ለመዳን አምኖ መጠመቅ አለበት ብሎ ነው ሉተር የሚያምነው ግዴታ። ያው እምነትና ጥምቀት እኮ የአንድ ሳንቲም ሁለት ገጾች ናቸው። ስለዚህ ጥምቀት ለድህነት ነው ብለን የምታምነው? እኔ ማምነው እንዴት መሰለ ጋድዬ፣ እምነት ብቻውን መቆም ይችላል፣ ጥምቀት ግን ብቻውን መቆም አይችልም። እምነትና ጥምቀት የአንድ ሳንቲም ሁለት ገጾች ናቸው። እምነቱ ስጠኝ እንትኑ ማለት አይቻልም። ነገር ግን መሀል ላይ ቅድም እንዳልከው ስፔሻል ኬዝ የሚፈጠር ከሆነ ግን እምነት ያለ ጥምቀት ይቆማል፣ ጥምቀት ግን ያለ እምነት አይቆምም ነው የኔ ሀሳብ። እሺ ቀለል አድርጌ ጥያቄውን ልጠይቅህ። የዳነ ሰው ነው የሚጠመቀው ወይስ ሰው ለመዳን ነው የሚጠመቀው? የዳነ ሰው ነው የሚጠመቀው፣ ምክንያቱም ጥምቀት የድህነት ባህሪ ነው። ሉተር ግን እንደዛ አይልም፣ ለመዳን ነው ሰው የሚጠመቀው ነው የሚለው። መካነ ኢየሱስ ቤተክርስቲያንም እንደዛ ነው የምታምነው፣ ሰው ለመዳን ነው የሚጠመቀው ብላ ነው የምታምነው። ኦኬ እስቲ ማስረጃ ከየት ልናገኝ እንችላለን? የእምነት መግለጫቸው ቡክ ኦፍ ኮንኮርድ ታውቀዋለህ ወይ? ደግሞ ስሞል እና ላርጅ ካቴኪዝም የሉተርን ጽፎች ታውቃቸዋለህ? የሉተርን ጽፎች ወይስ የመሰረተ ክርስቶስን ያልከኝ? አይ መካነ ኢየሱስ ያው መካነ ኢየሱስ ማለት እኮ ሊትራሊ ሉተራን ናቸው። የሉተርን የእምነት መግለጫ ወይ ደግሞ የሉተርን ላርጅ ካቴኪዝም እና ስሞል ካቴኪዝም እንደ እምነት መግለጫቸው አድርገው የሚቀበሉ ናቸው። መካነ ኢየሱሶች ማታ ከሆነ እና አሁን እኔ ላፕቶፕን ቆይ ፋየር አፕ እያደረኩ ነው። ኮኔክሽን ቶሎ እንትን ካለልኝ ያሳያሉ። ስሞል ካቴኪዝም ላይ ላርጅ ካቴኪዝም ላይ ሰው የኃጢአት ስርየት የሚያገኘው በጥምቀት እንደሆነ፣ ዳግም መወለድ የሚባለው ነገር ራሱ በጥምቀት እንደሆነ መካነ ኢየሱሶች ያምናሉ። ሉተርም እንደዛ ነበር እምነቱ። አሁን እኔ ጥያቄ እንደዛ ያምናሉ። ባለፈውም አይ ቲንክ ስታሳይ አይቼ ነበር ለሰው። ግን አሁን እኔ ጥያቄ እንደዛ የመካነ ኢየሱስን ትምህርት እንግዲህ እኔ እንደነገርኩ መጀመሪያ ላይ ዲኖሚኔሽን ሙሉ ወንጌል ነው አይደል? ጥያቄን እኩል አቀርብልህ ነው። ጥያቄ ምን መሰለህ? የሉተርን አምስቱን ብቻዎች ሶሎዎች ይቀበላሉ አልከኝና ሉተር ግን እምነት ብቻ ሲል ሰው ለመዳን መጠመቅ አለበት ነው የሚለው። አንተ ግን ደግሞ የዳነ ሰው ነው የሚጠመቀው አልከኝ። ትክክለኛ ትምህርት የያዘው ማን ነው? ከመካነ ኢየሱስና ከሙሉ ወንጌል ከመካነ ኢየሱስና ከሙሉ ወንጌል ትክክለኛ ትምህርት የያዘው ማን ነው? አሁን እዚህ ጋር ቲንክ ጥያቄው የተወሳሰበ ይመስለኛል። አይ አልተወሳሰበም። ከሁለቱ ሙሉ ወንጌል የዳነ ሰው ነው የሚጠመቀው ነው የምትለው። መካነ ኢየሱስ ደግሞ ሰው ለመዳን ነው የሚጠመቀው ነው የምትለው። ከሁለቱ ትክክለኛ ትምህርት የያዘው ማን ነው? እኔ ሰው ለመዳን ነው የሚጠመቀው ብዬ አላምንም። እንግዲህ ፐርሰናል። ስለዚህ የሉተርን ትምህርት አትቀበልም ማለት ነው? የሉተርን ሳይሆን የመካነ ኢየሱስ ትምህርት አልቀበልም። የሉተርን ካቴኪዝሙን ከፍቼ ላሳየ ይችላለሁ። ባይዘዌ እስቲ እኒውና ባሳየ ግን ምንድን ነው አሁን ከማሳየት በፊት ባሳየ ምን ታደርጋለህ አንተ? ያው ብታሳየኝም እኮ የሚቀየር አቋም የለኝም። ይሄ እንግዲህ የመካነ ኢየሱስ ትምህርት እንደሆነ እኮ ተነጋግረናል። የሚቀየር አቋም ከሌለ አሁን የኔ ጥያቄ ምን መሰለህ? የሚቀየር አቋም ከሌለ አሁን እኮ አቋም የምንቀይር ከሆነ እኮ መጽሐፍ ቅዱስ ላይ ነው ቤዝ ማድረግ ያለብን አይደል? ስለዚህ ሉተር ተሳስቷል ማለት ነው እዚህ ትምህርቱ ላይ። በእውነትም እንደዛ ብሎ ካስተማረ ስህተት አለበት ማለት ነው። በጣም ጥሩ። በቃ አሁን ችግሩ እዚህ ጋር ነው። ይኸው እኔ አሁን ከፍቼ ያሳያለሁ የሉተርን ስሞል ካቴኪዝም ባይ ዶክተር ማርቲን ሉተር አሳያለሁ ከፍቼ። አንዴ ቆይ ተሚ ርዕሷን ወደ ጎን አድርግልኝ አንዴ፣ ወይ አጥፈው። በቃ እየጨረስን ስለሆነ ርዕሱን አንዴ አጥፈውና ለወንድማችን ላሳየው ስለ ባፕቲዝም የተቀመጠውን ነገር። እሺ እስከዛ ግን ቀጥዬ ሙሉ ወንጌል ቸርችን ሳነብ የግሩፕ ኦፍ ኢትዮጵያ ዩኒቨርሲቲ ስቱደንትስ ፍሮም ፔንቴኮስታል ሚሽነሪስ ተቀብለው እንደመሰረቷት ያሳያልና ቤተክርስቲያንን ክርስቶስ ከመሰረታት እነሱ መመስረት ለምን አስፈለጋቸው? ሌላ ቤተክርስቲያን ራሷ የክርስቶስ ናት ለማለትስ ከመስረቷ መኖር አልነበረባትም የሚለውን ትመልስልናለህ? ጥያቄ ነው። እሺ ዶክተር ይታያል ወንድማችን? ይታያል። ይሄ ሜይ ቢ ቼክ ማድረግ ከፈለግ ዘ ስሞል ካቴኪዝም ነው የሚለው
ያው ይሄ እንግዲህ እንደምታየው 95ቱን ቴሲስ ዊተንበርግ ላይ ሉተር ሲለጥፍ ነው እንዳየኸው። ዘ ስሞል ካቴኪዝም ኦፍ ዶክተር ማርቲን ሉተር ነው የሚለው። ከዛ እኔ ከፍቼ ያሳያለሁ ቁጥር 12 ላይ ስለ ባፕቲዝም ምን እንደሚል። እንግሊዝኛ የማንበብ ችግር ያለብህ አይመስለኝም አይደል? አክሰንት ችግር የለብኝ። እሺ እዚህ ጋር ዘ ብለሲንግ ኦፍ ባፕቲዝም ምን ይላል መሰለህ? የጥምቀት በረከት ወይ ደግሞ ከጥምቀት የምናገኛቸው ጥቅሞች ማለት ነው። ዋት ዳዝ ባፕቲዝም ጊቭ ኦር ፕሮፊት ይልና እንደዚህ ይላል። ባፕቲዝም ኢፌክትስ ፎርጊቭነስ ኦፍ ሲንስ ይላል። አየው የኃጢአት ስርየትን ይሰጣል። ዲሊቨርስ ፍሮም ዴዝ ከሞት ያድናል። ኤንድ ዘ ዴቪል ከሞትና ከዲያብሎስ ያድናል። ኤንድ ጊቭስ ኢተርናል ሳልቬሽን ቱ ኦል ሁ ብሊቭ ዚስ ጀስት አዝ ዘ ወርድስ ኤንድ ፕሮሚስስ ኦፍ ጋድ ዲክሌር ይልና ማርቆስ 16:16ን ያመነ የተጠመቀም ይድናል የሚለውን ይጠቅሳል። አየው ኦኬ አይታል። የኃጢአት ስርየትን እንደሚያሰጥ ሉተርም እምነቱ እንደዛ ነበር። ከሞት እንደሚያድን የዘላለም ሕይወት እንደሚያሰጥ ይህን ሲያስቀምጥ ግን ምንድነው ማስረጃቸው? ያመነ የተጠመቀም ይድናል። ድህነት የሚባለው ሲጀመር ሰው አምኖ ሲጠመቅ ነው ብለው ነው የሚያምኑት። ስለዚህ አሁን ምን ነው ታዲያ ያላመነ ግን ይፈረድበታል የሚለውን ተውት። አልተውትም፣ ይኸው ጽፈውታል። አሁን ለምን ፍርድ ላይ እንደምትሄድ አልገባኝም። እኔ ቆይ እሱን ቅድም አውርተንበታል። ድጋሚ ወደዛ አልመለስም። እሺ ኔትወርክ ገባብህ ትንሽ የተቆራረጠ ነው። ችግር የለም ቀጥል። ወይ ዳታን ኦን ኦፍ አድርገው አንዴ። አይ ባህሪው ነው፣ እኔ እየተሰማኝ ነው ባህሪው ነው። ኦኬ መታል። ስለዚህ ሉተር ያምን የነበረው ይሄው እንዳልኩ የስሞል ካቴኪዝሙ ላይ ስትመለከት ሰው አምኖ ሲጠመቅ በጥምቀት በኩል የኃጢአት ስርየትን የሚያገኘው። ሉተር ከራሱ አይደለም የመጣው። ባይዘወይ የሐዋርያት ሥራ ምዕራፍ 2 ላይ ቁጥር 38 ላይ ብትመለከት ሰው በጥምቀት በኩል የኃጢአት ስርየትን የሚያገኘው ከመጽሐፍ ቅዱስ የመጣ ትምህርት ነው። ከዲሊቨርስ ፍሮም ዴዝ ይላል። ኦኬ ከሞት ያድነናል ከዲያብሎስ እስራትም ኤንድ ጊቭስ ኢተርናል ሳልቬሽን ቱ ኦል ሁ ብሊቭ ዚስ ይላል። ስለዚህ አሁን አንተ የምታምነው እምነት ከእምነትን ከጀመረው ግለሰብ ከሉተር ራሱ ተቃራኒ የሆነ እምነት ነው ማለት ነው አይደል? ተቃራኒ ሲባል እኮ እዛ ጋር ውስጥ ያለው ኢሹ ነው እንጂ ሙሉ ኢሹ አይደለም። የምቃረነው አይደለም። እዚህ እምነት ብቻ የሚለው ትምህርት ላይ የተለየ ትምህርት ነው ማለት ነው አይደል? ሲጀመር እምነት ብቻ ሲል እኮ ከስሙ ራሱ እኮ እንትን ማለት እንችላለን። ስለዚህ እምነት ብቻ ነው እንቀበላለን። ነገር ግን ማብራሪያው ላይ እዚህ ጋር የተሳሳተ ነገር አለ። ከዚህ በኋላ ምን ይህን ነገር በዲፕሊ አጠናዋለሁ። ግን አጥና እንደ አሳይመንት ልስጥህ። አሁን አንተ ይህንን አንብበህም ስለማታውቅ እንደ አሳይመንት ልስጥህ። አንድ የመጨረሻ ጥያቄ ልጠይቅና፣ ጥምቀት የኃጢአት ስርየት ይሰጣል ብለህ ታምናለህ? ጥምቀት የኃጢአት ስርየት ይሰጣል? ይህን ጥያቄ እንግዲህ እኔ ከመስቀል ላይ ከክርስቶስ ጋር ተሰቅሎ ከዳነው ሰውዬ አንጻር እንግዲህ ይቃረናል ብዬ አስባለሁ። የአንተን እምነት ንገረኝ። የሱር ነው በለኝ። ጥምቀት የኃጢአት ስርየት ይሰጣል ወይ ብለህ የሱር ነው ብለህ ንገረኝ። ኖ። ስለዚህ ከሉተር ተቃራኒ ነው በዚህ ትምህርት ማለት ነው። ከአንተና ከሉተር ትክክል ማን ነው? መጽሐፍ ቅዱስ ነው ትክክል። እንግዲህ እሱ ነው በመጽሐፍ ቅዱስ ሚዛን ከማርቲን ሉተር እና ከአንተ ትክክል የሆነው ማን ነው? ከእኔ ሳይሆን እኔ እምነቴን ያገኘሁት ከመጽሐፍ ቅዱስ ነው። እሱ ነው ከአንተና ከማርቲን ሉተር በመጽሐፍ ቅዱስ ሚዛን ትክክል የሆነው ማን ነው? ቀላል ጥያቄ እኮ ነው። ምንም እንዴ እኮ ከአንተ የሚለው ጥያቄ ጋዲ አይሆንማ። እኔ መጽሐፍ ቅዱስ እኮ እየነገርኩህ ቀላል እኮ ነው። አንተ የምታምነው ከሉተር ተቃራኒ ነው። ምርጫ አደረኩልህ እኮ። አንተ የምታምነው ከሱ ተቃራኒ አይደለም። እዚህ ጋር ያስቀመጠውን ሀሳብ አንተ የጠየከኝን ሀሳብና መጽሐፍ ቅዱስ ላይ ያለውን ሀሳብ እኮ እያስተያየን ነው። እሺ ቀላል አድርገለሽ፣ ችግር የለውም። አንተን መሀል ላይ አስገብቼ ከማስጨነቀ በመጽሐፍ ቅዱስ ሚዛን የሉተር ትምህርት ትክክል ነው? እስካሁን እኔና አንተ እስካሁን ባወራነው ዲስከሽን መሀል ትክክል አይደለም። ስለዚህ ሉተር መገለጡ ከእግዚአብሔር አልነበረም ማለት ነው ይህንን ትምህርት ሲያስተምር? ኖ ይህን ትምህርት የሆነ እዚህ ጋር ማብራሪያው ለተሳሳተ ማለት ከእግዚአብሔር አይደለም መገለጡ ማለት አይደለማ እንዴ። ይሄው ቁጭ አድርጎ እኮ ሉተር እኮ በእምነት ሊትራሊ እንደ እምነት መግለጫ እኮ ነው ያስቀመጠው። እና ይሄንን የእምነት መግለጫ ሉተር ሲጽፍ በእግዚአብሔር መንፈስ ነው አይደለም ነው እንጂ በደንብ በእግዚአብሔር መንፈስ ከሆነ የጻፈው እዚህ ጋር ያለው ትምህርቱ መሀል ላይ። ስለዚህ የእግዚአብሔር መንፈስ ርቆት ነው ይህን ሲጽፍ። ስህተት እኮ ይኖራል። ይሄ እኮ ሰው ነው እየጻፈ አይደለም። የእግዚአብሔር መንፈስ ይሳሳታል።
እንደዚህ ከሆነማ እኮ ገድላትና ድርሳናትን ከፍለን ነው የምንቀበለው። ማንስማማው ሀሳብ አለ የሚለውም ጋር እኮ ገድላትና ድርሳናት ላይ አትሂድና ቅድም የመጣንበት እዛ ጋር ማንኳኳታችን አይቀርማ። እኛውንም ሰው ነው የጻፈው፣ እነዛንም ሰው ነው የጻፈው። እነዛም በመንፈስ ቅዱስ ተመርተዋል ተብሎ ይታመናል። እነዚህ በመንፈስ ቅዱስ ተመርተዋል ተብሎ ይታመናል። ብሮስኪ ረጋ በል። ልክ እዚህ ጋር ስንመጣ ጥምቀት ላይ እያወራን ገድላትና ድርሳናቱ ስለምን እንደምትሩጡ አልገባኝም። ሉተር ይህን ሲጽፍ ጥምቀቱ ላይ አይደለም እያወራን ያለ ነው። ሉተር ስለጻፈው የእምነት መግለጫ ነው እያወራን ያለ። አንዴ ስማኝሽ፣ ሉተር ይህንን ነገር በመንፈስ ቅዱስ ተመርቶ ነው የጻፈው ብለኛል አይደል? ይሄን የእምነት መግለጫውን ካቴኪዝሙ አዎ እንዴ በመንፈስ ቅዱስ ተመርቶ ከጻፈ ስለ ጥምቀት እዚህ እምነት መግለጫው ላይ ሲጽፍ መንፈስ ቅዱስ ከሱ ርቆት ነበር ወይስ የምርም ይሄንን ትምህርት በመንፈስ ቅዱስ ነው የጻፈው? ነገርኩ እኮ እንደሱ ማለት አንችልም። እንዴ ጋዲ እንትን እየተባባልና እዚህ የድርሳናትን በርና እንኳኳለን ያልኩ እኮ ለዚህ ነው። አረ ድርሳናት በለኝ ወንድሜ፣ የምን ድርሳናት ደግሞ እንደዚሁ ብንቀጥል። አይ በቃ እንትን ብዙ ሰዓት ስለቆየ ነገ ተመሳሳይ ሰዓት ላይ ክፈተውና ነገ ብንቀጥለው ይሻላል። ዩዘር እስከዛ አንድ አሳይመንት ልስጥና እሱን ሰርተ